አንቺም ኦርቶዶክስ ነሽ? አዎ ለሴቶች አጨብጭቡ። እንደውም ከታች ማጨብጨብ አለባቸው። እንደ ሴቶች ደፋር አላየሁም። እና አሁን ምን ላይ ነሽ ታኔ? ዋናው ነገር ደፍረሽ እኛ ጋር መምጣትሽ ራሱ ትልቅ ነገር ነው። ወንዶች ቢሞቱ ቢገደሉ አይመጡም። እዚህ እኛ ጋር ይፈራሉ፣ በጣም ይፈራሉ። በፌክ አካውንት ነው ቁጭ ብለው የሚያዳምጡት። እንዴት ነሽ? አለ። ጥያቄ ያለሽ ማለት ነው? አዎ ጥያቄ አለኝ፣ ግን ደግሞ እኔ ኢየሱስ ፈጣሪ ነው ብዬ አላምንም እና ወይም ምናልባት ከቃል ጋር ሊለየኝ የሚችለው ኢየሱስ ለኃጢአታችን ሞተ ብዬ አምናለሁ። ስቅለት አልክድም፣ ግን ፈጣሪነቱን ግን አላምንም። ሰው ነው ግን ቸንክረው ሰቅለውታል ብለሽ ነው የምታምኚው? አዎ። ስለዚህ የትኛው እንትን ውስጥ ነሽ አንቺ? አሁን ለምሳሌ የነበርሽበት ብቻ አሁን ችግር የለውም የትም ብትሆኚ። እኔ ኦርቶዶክስ ነኝ ማለት አሁንም አገለግላለሁ። ኦርቶዶክስ ነኝ። ኦርቶዶክስ ውስጥ? አዎ። ግን ማለት ከቤተሰብ አንጻር ነው እንጂ ወይም ደግሞ የቤተሰብ ግዴታነት ነው እንጂ ወይም ደግሞ ለነሱ ማገልገል ስላለብኝ ወይ ነው ኦርቶዶክስ ትክክለኛ እምነት ነው ብዬ ስላመንኩኝ ምናምን አይደለም። ግን ግዴታ ደግሞ ከቤተሰብ ጋር ለመኖር ደግሞ የግድ የነሱን መንገድ መከተል ስላለብኝ ነው። አገለግላለሁ ማለቷ አንጸባርቃለሁ ማለቷ ነው። እንደ ኦርቶዶክስ ነኝ እንደማለት ነው አይደል? አሁን ያለሁበት ኦርቶዶክስ ነኝ። አዎ ቤተክርስቲያን ምናምን እነሱ እንደሄዱ ቤተክርስቲያን እሄዳለሁኝ። እነሱን የሆኑት ነው የሚሆነው። ግን ውስጤ ላይ ስላመንኩ ምናምን አይደለም። ኦርቶዶክስ ትክክለኛነት ነው ይባላል። ጥያቄ የሆነብሽ አሁን በስላሴ ታምኛለሽ? አላምንም። አምላክ ሶስት ነው ብለሽ አታምኝም? አዎ ልክ ነሽ። ለነገሩ ኢየሱስ ክርስቶስ አምላክ ነው ብለሽ ካላመንሽ እኮ በስላሴ አታምኝም ማለት ነው አይደል? መንፈስ ቅዱስ እኛ ሳናየው አብ እኛ ሳናየው የሚሰራልን ወይ ነው የሚያደርግልን ነገር ነው ብዬ ነው እንጂ ማምነው መንፈስ ቅዱስ ለብቻው የሚመለክ አምላክ ነው ብዬ ወይም ደግሞ ሶስተኛ አካል ነው ብዬ አላምንም። ስለዚህ ሌላ ሃይማኖት ጥናት እያደረገች ነው ማለት? አዎ። ከክርስትና ውጪ ምን? እስልምና። እና እንዴት አገኘሽው? አሪፍ ነው ስነ ምግባሩ ራሱ። እኔ አሁን ሙስሊም እህት አለችኝ፣ ግን ከኛ ጋር አይደለችም የምትኖረው ከቤት በቃ ማለት እኔም ራሱ አሁን ከነሱ ጋር ማስመስልበት ዋና ምክንያት ይሄ ነው። ከቤት እሷ ስለወጣች የግድ ደግሞ እኔም እንደዛ አይነት የእሷ እንትን እንዳይደርስብኝ ብዬ ነው እንትን ምለው። ግን ብቻ አሪፍ ነው ማለት ከቤት ተባራ ነው ማለት በመስለሟ። እና ከማን ጋር ነው የምትኖረው? እንጃ ከማን እንደምትኖር አላውቅም። ተይ እንጂ። አዝናለሁ። የሀሳብ ነጻነት የለም ኢትዮጵያ ውስጥ፣ የእምነት ነጻነትም የለም ኢትዮጵያ ውስጥ። አዝናለሁ፣ በጣም ነው የማዝነው። እና አሁን እየተማርሽ ነው? አዎ። ጥሩ ነው። እምነት ሃይማኖት ሲባል ጠለቅ ብለሽ ነው ማየት ያለብሽ። ከዛ ደግሞ ከተመቸሽ እስልምና ላፍ ብለሽ ሂጃቧን አጥልቀሽ አልሐምዱሊላህ እያልሽ መኖር ነው። እሺ እኛ መጀመሪያ እስልምና ምን እንደሆነ ወይም ደግሞ ወደ ቲክቶክ ሳንመጣ በፊት በጣም እውነት የእስልምና ያለን ጥላቸው በጣም በቃ እኔ በራሴ ማለት ነው በጣም እስልምና ሲባል ማለት ነው በጣም ቀጣፊ እምነት ምናምን ነው የሚመስለኝ የነበረው። ግን ደግሞ መጥተህ ወደ ውስጥ ምንም ነገር ሳናየው መፍረድ ባንፈርድ የተመረጠ ነው። እውነት በጣም በቃ የሆነ አለ ስታነበው ወይም ደግሞ ገብተህ ስትፈትሸውና በውጭ ሆነ የምትቻቸው ነገር እውነት በፍጹም አይገናኝም ማለት ነው። እና እስልምና እውነት ያው ለኛ ባይሰጠንም ወይም ደግሞ እኛ ባንሆንበትም ግን ጥሩ ሃይማኖት ነው። አሁን ይሄ የአስተዳደግ ገዳይ ነው ብዙ ነገር ይባላል፣ ዝሙት ነው፣ ሰይጣን ነው፣ ብዙ ነገር ይባላል። ብዙ የተባለ ነገር አለ አይደል? በድርሳናትም እኮ ስለ ነብዩ መሐመድ ብዙ ነገር ተጽፈዋል። እንደዚህ ነው፣ ሐሳዊ ነው ምናምን ብዙ ነገር ተብለዋል። እሱን አዎ ልክ ነሽ። አዝናለሁ። አምላክ አንድ ነው የሚለው ሶስት አይደለም የሚለው ደግሞ እነሱ ከምንድነው ከቁርአን ሳይሆን ከመጽሐፍ ቅዱስ ሲያሳዩት ደግሞ በጣም ከባድ ይሆናል። አሁን ለምሳሌ ከቁርአን ቢያሳዩት አልቀበልም ሊል ይችላል እኮ። አሁን ለምሳሌ አልቀበልም ሊል ይችላል፣ ምን አገባኝ ሊል ይችላል። ከሚከተለውና ከሚያምንበት መጽሐፍ ሲያሳዩት ግን በጣም ከባድ ነው፣ ከባድ ያደርገዋል። ውጋት የሆነው እዛ ጋር ነው። ንጽጽር ማለት አምላክና ሰውን ማነጻጸር የሚያደርጉ ሰዎች አሉ።
ስለ አምላክ ነው ብለው የሚያምኑበት ኢየሱስ ክርስቶስ ሲወራው እነሱ የሚያወሩት ስለ ነብዩ መሐመድ ነው። እንዴ ምን አገናኙ? ነብዩ መሐመድ ሰው ናቸው። ሰው ነው ብለህ የምታምን ከሆነ ኢየሱስ ደግሞ አምላክ ነው ብለህ የምታምን ከሆነ ሁለታቸውን ማነጻጸር አይጠበቅብህም አይደል? እንደዛ ነው መሆን ያለበት እኮ። እነሱ ግን ስለ አምላክ ሲወራ ስለ ሰው ያወራሉ። ከባድ የሚያደርገው ነገሩ ይሄ ነው። እና በቁመት አጭር፣ በቅርጽም ቀጭን፣ በመንፈስም ደካማ፣ ሲበላ ሲጠጣ፣ ሲወርድ ሲወጣ፣ ሲተኛ ሲያንቀላፋ የነበረ አንድ እስራኤላዊ ነገደ እስራኤል የዳዊት ዘር የሆነ መነሻውና መሰረቱ የድንግል ማርያም ማህፀን የሆነ ኢየሱስ ክርስቶስ ሰማይና ምድርን ፈጠረ ብሎ ማለት ራስን መሸወድ ነው። ማንንም ሰው አይቀበለው። እንደዚህ ብሎ ለማለት ደግሞ ሰው መሆን ይጠይቃል። ኢየሱስ አምላክ ነው ብሎ መቀበል ራስን ማምለክ ነው። ጥሩ ቦታ ላይ ነው ያለው። ጠይቂ። በአንቺ ስላንቺ የሚቀጣ ሰው የለም። የአንቺ ህይወት የሚኖረው ሰውም የለም። ትክክል ነው። ኢየሱስን የሚገልጽበት መንገድ ልክ ነው። አንተ እንዳወራኸው ነው። በባይብል እውነተኛ አምላክ ብሎ የሚገልጸው እግዚአብሔርን ነው። እግዚአብሔርና ኢየሱስ ደግሞ አንድ ናቸው፣ የተለያዩ አይደሉም ብሎ ነው የሰበከን መጽሐፍ ቅዱስም። እና እግዚአብሔርና ኢየሱስን አምጥተህ ስታስተያያቸው ደግሞ እውነተኛ አምላክነትን እግዚአብሔር ራሱ አይገልጸው ከኢየሱስ እንትን ብሎ ማለት ነው። ልክ ነህ እያልኩ አንተ እውነተኛ አምላክ በባይብል እግዚአብሔር ነው ኢየሱስ ነው ብለህ አምላክነት ቦታ ይኖረዋል ብለህ ታስባለህ ስቲፋኖ? በባይብል እግዚአብሔርም ኢየሱስም አማልክት አይደሉም። ሃኒ እግዚአብሔርም ኢየሱስም አማልክት አይደሉም። እግዚአብሔር ማለት ኢትዮጵያዊ መሰረት ያለው ስም ነው። እግዚአብሔር ማለት ሰማይና ምድርን የፈጠረ አምላክ የሚገልጽ ቃል አይደለም። በነገርሽ ላይ እግዚአብሔር ማለት የብሔር ገዢ ነው። ብሔር ማለት ሀገር ነው። የሀገር አምላክ፣ የሀገር ጌታ አምላክም አይደለም ጌታ ማለት ነው። እንዴት ነሽ? ቧንቧ ፈንድቶ ጸበል ፈለቅ ያሉትን ቪዲዮ አይተሃል? ወይኔ ጉድ ቀልሙት። እኔማ በሰው ሀገር በመኪና አደጋ ነው የምሞተው። ሁለተኛ ምን ፈንድቶ ቧንቧ ፈንድቶ ጸበል ፈለቅ ይላችሁ። ለአንድ ቀበሌ ህዝብ ተሰብስቦ ጭቃ ይለቀለቃል። ታውቃለህ? ትራፊክ ቀጣይ። ሁለተኛ ቲክቶክ እያየው መኪና ልነዳ በቃ አልኩህ። እምባዬ ነው የወረደው። ቦምቦውን ሰብረውት። እኔ የኢትዮጵያ ህዝብ የምንጭ ውሃ እንዴት እንደሚፈስ አያውቅም እንዴ? አባይና ጣና የኛ ናቸው አልተባለም እንዴ? ግብፅ ዋሽታ ነው እንዴ? ቧንቧ ፈንድቶ ወደ ላይ ቮልኬን የሚያደርግ ውሃ ጸበል ነው ሲባሉ ተሰብስበው እንዳለ የአንድ ቀበሌ ህዝብ ጭቃ እየተለቃለቁ ድንጋይ እየተወራወሩ ምናምን ነገር እልልል ይላሉ። ወይኔ የኢትዮጵያ ህዝብ ግን አዎ ታምር ብዙ ነው ኢትዮጵያ። በነገርሽ ላይ እና አባይም በቀልድ ማየት የለብሽም። ገነት የሚፈሰው ከአባይ ነው፣ የገነት ውሃ። አይተዋል? ዋርካውን እንትን የኪዳነ ምሕረት ቅርጽ አውጥተውበት ከላይ መብራት ሲያደርጉበት መብራቱ የተቦረቦረው እንጨት ላይ ነው ያረፈው እና የኪዳነ ምሕረት ምስል ያሳያል። ኪዳነ ምሕረት ዋርካ ላይ ተገለጠች ብለው 3 ቀን 3 ሌሊት ነጠላ ለብሰው። እኔ እኮ መንግስቱ ደደብ ነው እንጂ ማብራት ማጥፋት ነበረበት እኮ። እኔ እኮ የኢየሱስ መብራቱ ለዛም እኮ ዛፉ ላይ የሚቀመጥ ይሄ እንትን አለ፣ ሶላር ላይቶች አሉ አይደለ? ሶላር ላይት እኮ ነው። በሶላር ነው ያ በገበዴ ተጎትቶ አይደለም፣ ቁጭ ተደርጎ ነው ዛፉ ላይ እኮ። ዛፉ ላይ ቁጭ ሲደረግ ከታች ይበራል። እመብርሃን በራችልን ዋርካ ላይ ብለው እልልልል። በእውነት አሁን ሰው ከኢየሱስ ሞትና ከንሳኤ በላይ የሚያስደንቀው ነገር መኖር የለበትም እኮ ለክርስቲያን። ከዛ ቦምባው ሲዘጋ ውሃው ጠፋ። ውሃው ሲጠፋልህ ጭቃውን እያነሱ በእኛ ኃጢአት ነው ይባላል ደግሞ እኮ የጠፋው። መንግስት እኮ ነው እንትን ውሃ ልማት አደናቅፎ ብሎ ዘግቶት ገና ትከፍላላችሁ ተብለዋል። ታውቃለህ? የሰበራችሁትን ወይ የዋርካዋ ኪዳነ ምሕረት ከአረብ ሀገር ለመጠመቅ ይሄዳል አለ። ከአረብ ሀገር ለመጠመቅ ይሄዳሉ እያለ ነው። ኧረ በቃ የህዝቡ ብዛት እኔ በጣም ነው የማዝነው ለዛች ቤተክርስቲያን። በጣም ለፍታለች ቤተክርስቲያኑ። ህዝቡ ግን
አይሁድ ይመስል ምልክትን ፍለጋ የሚንከራተት ህዝብ ነው። ገብተዋል። ለክርስቲያን እኮ ምልክት አያስፈልገውም። መጽሐፍ ቅዱስም ሲናገር አይሁዶች ምልክት እንዲሻሉ ነው እንጂ ክርስቲያኖች ምልክት ይፈልጋሉ አይልም። በቃ የሆነ ዛፍ አይበለውና እኮ ማለት ነው። የሆነ ድሮን ወድቆ ምናምን ቢያገኙ እኮ መላእክት ወደቀ ይላሉ። እኔ አላምናቸውም። የማይረቡ አሳዳቢ ናቸው። እግዚአብሔር እኔ የቤተክርስቲያን ችግር ነው ብዬ አላምንም። በቃ ቤተክርስቲያን ችግርማ ነው እና የቤተክርስቲያን ችግር አይደለም። ለምሳሌ ቤተክርስቲያን ወይ ለቀብር ነው የሚሄዱት ወይ ለክርስትና ነው የሚሄዱት። አመቱ ሙሉ ጌሾ ሲሸጡ አረቄ ሲጠጡ አንዱ ጠንቋይ ቤት አንዱ ድግምት ቤት ነው የሚዞሩት። ገባክ እንጂ ቤተክርስቲያን የሚሄድ እና ቢያንስ እውቀት ያለው ሰው የቤተክርስቲያን እውቀት ያለው ሰው በዚህ ልክ መሀይም ይሆናል የሚል እምነት የለኝም። እኔ የእነሱ እኮ የከፋ ነው። ጭቃ ቧንቧ ተሰብሮ የፈሰሰ ጭቃ ትቀባለህ እንዴ? መሰረታዊ ችግሩማ ቤተክርስቲያን ነች መሰረታዊ ችግር። ምክንያቱ ይሄ ተአምራዊ እምነቱ ተአምራዊ እንትን ያደረገች መሰረታዊ ነገር ያደረገችው ተአምራት የሚባለው ነገር እሷ ስለሆነች ሰዎች ደግሞ አዲስ ነገር በተገኘ ቁጥር ገና ናቸው፣ አልሰለጠኑም። ምን ያድርጉ ታዲያ? ግቶሻል ተአምር ትልቅ ቦታ ነው። ያ ሁሉ የወይኔ ፍቅር የህዝቡን ብዛት ብታየው እኮ ወይኔ ኦርቶዶክስ ነው ያልኩት በእውነት በቃ የህዝቡ ብዛት ያ ሁሉ መሀይምና ነጠላ ጎታች ነው ያለው። ሞጣ እኮ ነው ተቃጠልኩ አረርኩኝ ለማሳመን ብለው እኮ ነው እግዚአብሔር የሚባለው። እስኪ ይግጠመኛውን ይምጣ ምናምን የሚለው ሰው ስለማይገባው እንደዚህ ብትል እንኳን አይ ምንም አያደርግህም ለማለት ነው። ገብቶሻል? እንደዛ ነው ሞጣ። ውይ እውነት የዋርካ ኪዳነ ምሕረት እንግዲህ እኔማ በቃ አየሁኝና የጓቲማላው አርሴማ ድረሽልኝ። ምንድን ነው ህዝቡ አልኩ። በቃ ይሄ ህዝብ እንዴት ነው የሚሰለጥነው? እንዴት ነው በቀን 3 የሚበላው? እንዴት ነው ሃይማኖትን መጠበቅ የሚችለው? ሀገር መጠበቅ የሚችለው? እነዚህ ህዝቦች እኮ የኢትዮጵያ ህዝብ ቁጥር ውስጥ አሉ እኮ። ገባክ? እነዚህ ህዝቦች እኮ ነገ ይወልዳሉ። እነዚህ ህዝቦች እኮ የሀገርን ልማት፣ ፖለቲካ፣ ኢኮኖሚ፣ ስልጣኔ ወደኋላ ጎትተው የያዙ እኮ የኋላ ማርሽ ናቸው። እንደው እዛው ጋር እንዳሉ መንግስት ቢረሽናቸው ደስታዬ ነው። ከዛ ደግሞ እኮ አያፍሩም እኮ አሁን እነዛ ሰዎች ቢሞቱ እኮ ክርስቲያን ሞተ እኮ ይሉ ይሆናል እኮ። አያፍሩም እኮ ኢትዮጵያ ከተጠያቂነት ነፃ ለመውጣት አሁን ቅድም እንዳልሻውን ድሮኑ በእንትን ነው መላክ ያለበት። ይሄ የመላእክት ስዕል የለም የድንግል ማርያም ለጥፈው ማለት ነው። በዛ ለጥፈው ቢልክባቸው ፈንጃ አድርገህ ከስር ፈንጃ አድርገህ ከላይ ክንፈ ማድረግ እንደዛ አድርገው ቢልክባቸው በቃ ይሄ በጣም የረቀቀ ስትራቴጂ ነው። በቃ እንደዛ ነው መደረግ ያለበት። ወደፊት በእውነት ዜና ያስነግራል በኢቲቪ እግዚአብሔር እርምጃ ወሰደ። እግዚአብሔር ራሽ በቃ ቁጣችን የኛ ቁጣ ነው የሚሉት። ገባ ከስር በቃ የሚፈንደተረ ወድሮ እና ሰይፍ ነገር ትጨምርበታለህ። ብልጭ ብልጭ የሚል ነገር ደግሞ ይወዳሉ። የፈጀውን ይፍጭ ከኬንያም ቢሆን እንገዛለን እንጂ መብራት እንደዛ ነው ማድረግ ያለብን። ሸክም ናቸው እነዚህ። ለቤተክርስቲያን ሸክም፣ ለሀገር ሸክም፣ ለማህበረሰብ ራሱ ሸክም ናቸው። የፈጣሪ በጣም ለዛ እኮ ነው ኢትዮጵያዊ አይደለሁም ብዬ የምለው እኮ ለዚህ እኮ ነው። ሲጨንቀኝ እኮ ነው። ውይ ያሳዝናል። በጣም ከባድ ነው። ገስት ላይ ያላችሁ ቅዱሳን ሃኒ እንዴት ነሽ? ሃኒን ተዋውቂያት ወይ ታውቂያታለሽ? እኔ አላውቃትም። እስኪ ተዋውቂያት እስኪ። አይ ተዋውቂያት። ተስፋ ቆርጣለች። ተዋውቂያት። አዲስ ፔሸንት ናት። እንደዛ አይነት ነገር ነው ያመጧት ሰዎች ናቸው። ግን እነዚህ ሰዎች ደግሞ ያው እየጠበቋት ነው። ቢሆንም ግን የሚከፈለውን መስዋዕት ከፍለን እንወስዳታለን እንጂ ዝም ብለን ለነሱ ማሳልፈን አንሰጣትም። አይደል? ምስራቅ ቀጠናዎች ነው ያመጧት ወይስ እነዚህ የመብረቁ አባላት ናቸው? የመብረቁ አባላት ናቸው እንጂ። አይ እንዋጋለን። ያው እንዋጋለን። የገባ አይወጣም እኛ ቤት።
ምስራቅ ቀጠናማ ምን ያመጣል ብለሽ ነው? ማንና ምን ያመጣል ብለሽ ነው? ምስራቅ ቀጠናዎችም አሁን ፎሎ ያደረጓትና ትዝ ብላቸው የማታውቀው ወፓል ዶሎሮሳ ግብረ ሰዶም ናት፣ የባቢሎን የሚሏት ኢሉሚናቲ ነው፣ ያች ሩሃይና እብድ ናት፣ ከላይም ያለው የሚናገረው ናት እና ሙስሊሞች ደግሞ ገዳይ ናቸው እናማ እንዲያው እዚሁ ቁጭ ብትይ ይሻልሻል። በእንትን እኮ ነው ቴረር ለቀውብህ እኮ ነው አጠገባቸው የሚያስቀምጡ ፍርሃት ይለቁብህና ምርኮኛቸው ያደርገዋል። እኔ በጣም ነው ደስ የሚለኝ የምስራቅ ቀጠናዎች የህዝብ ምልመላ አማራጭ በማሳጣት ነው። በቃ ላይ በቃ ከግብረ ሰዶም እነዛም ኢሉሚናቲ ናቸው፣ ሙስሊሞችም አራጅ ናቸው። በቃ እዚሁ ደንቆሬ ልቀመጥ እንድትል አይነት ነው የሚያደርጉ። ማስረጃ ብትራቸው ማስረጃ ይሰጡ እና እንዲህ ነው የሚሏት። አሁን ስትወጣ ታያለ ሁለት ተሰብስበው ሻሎም ቤኪዬ እንዴት ነህ? ሁለት እስልምና ነው ያለው ምናምን ቀጥይበት፣ እሱም ይጅበት። ኧረ አልሰማም። ትሰሚያለሽ? ይሰማል። እንዴት ነሽ? አለ እንዴት ነሽ? እኔ ኦፓል እባላለሁ። የ665 ቤተሰብ ነኝ፣ አባል አይደለሁም። ኢሉሚናቲ እንዳይባሉ ነው አንድ ቁጥር የቀነሱት። እኔ ሀቁን ነው የምነግርሽ። እና እኔም ፎሎ ብታረጊኝና የኔም ቤተሰብ ብትቀላቀይ በጣም ደስ ይለኛል። የራሳችን ቡድን አለን። እሺ አረጋቸዋለሁ ፎሎ። ከ665ቶችን ማመን የለብሽም። ኦርቶዶክስ ክርስቲያን ነሽ? ወቅታዊ የሃይማኖት እሳቤሽ ምንድን ነው? ጥያቄዎች አሉሽ ወይስ አዲስ ነገር መሞከር ፈልገሽ ነው? ወይስ ደግሞ ጥያቄዎች አሉሽ? ጠይቄያለሁ በራሴም እምነትም፣ ግን በቂ ምላሽም ይሄ እዚህ ግባ የምትይውም ነገርም አይደለም የሚመልሱልኝ ነገር። እኔ ፈጣሪ እንዳለ አምናለሁ። ጎበስ። ይሄኛው እምነትሽ በምንም አይነት ሁኔታ መቀየር የሌለበት ነው። ቤዚክ የሆነ ነገር ነው። ጎበስ ቀጥይ። እና መጽሐፍ ቅዱስ ስህተት ነው ማለት እስልምና ልክ ያደርገዋል ብዬ አላስብም ነበረ። ግን እስልምና ላይ ስመጣ የአምላክን ቦታና የነቢያትን መንገድ የሚገልጽበት መንገድ ስልሽ በቃ ይሄ እንደ እምነት ለሰው ልጆች ያለው ነገር ጥሩ ነው። ሰው ልጆች የሚቀበሉበት መንገድና እንድታምኝ የሚያደርግሽ ነገር ነው። እና እየተማርኩ ነው ስለ እስልምናም በራሴ እምነትም እየጠየቅኩኝ ነው። ግን መልስ አላገኘሁም። ስጠይቅም ይሄ አሕዛብ መንፈስ ገብቶብሽ ነው ሁሌ የሚባለው። አሕዛብ መንፈስ ገብቶብሽ ነው በቃ ማይሉን ነገር የለም። ጸበል ተጠመቂ፣ እንደዚህ ሁኚ፣ ጸሎት ማድረግ ነው ምናምን ነው የሚሉሽ እንጂ ለጥያቄሽ መልስ አይሰጡሽም። ወደ ሌላ ኬዝ ነው የሚቀይሩት። እና እስልምናን እየተማርኩ ነው። ካመንኩበትና እንደጠበቅኩት ካገኙት እሰልማለሁ። ከዛ በፊት ክርስትና ብትማሪ ያሻለ። እንዴት ነው መሰለሽ፣ አሁን ቀደም ባቢ ብሎሻል። እኔ ለየት ያለ አይዲዮሎጂ ነው ያለኝ በመርህም በህግም ደረጃ ማለት ነው። ለምሳሌ ኦርቶዶክስ ክርስቲያን ስትሆኚ በራሱ ሲስተሙ ትንሽ ላላ ያለ ነው። ማለትም ጥያቄዎችሽን ይሄ ሀሳቦችሽን ትኩረት ሰጥቶ የሚመልስልሽ ሰው ብዙ አታገኝም። እንደ ልማድ ይመስለኛል። በእርግጥ አሁን እያሻሻሉ ነው። ያው የሚያሻሽሉትን ነገር አሻሽለዋል ብሎ በመናገር አምናለሁ እኔ። እና አሁን ጥያቄዎችን ለመመለስ ጥረት ያደርጋሉ። ሲስተሙ ትንሽ ጥሩ አይደለም ለምእመን። ይሄ ጥያቄ ላለው ትውልድ ጳውሎስ ሲናገር ዘመኑን ዋጁን ነው የሚሉት። የኦርቶዶክስ ቤተክርስቲያን መምህሮቿ ለጠያቂ ምእመኗ ትኩረት አሰጥም፣ ቦታ አሰጥም። ያ ደግሞ ከእግዚአብሔር ይልቅ ለመንፈስ ትልቅ ቦታ ስለሚሰጡ ድምፄ በእንቅልፍ ምክንያት ተዘጋ። ቆይ አንዴ ሶፍት ድሪንክ ልጠጣ።
በነገርሽ ላይ እስክትመለስ ሃኒ ኦፓል ማለት የ665 መስራችና የበላይ አካል ነች። ስለዚህ እንዳታምኛት። ቦታ አለኝ ክላስ አለኝ ዘግተን እንትን እናድርግ የምትልሽ ሌላ መሸወድ የለብሽ። ሌላ ምንም አዲስ ነገር የለም። ድምፄን ላስተካክል አልኩ እንጂ ትግሌን ጥለፈኝ ብያለሁ። ምን አይነት ኃጢአተኛ ሰው ነው? እንቅልፌ ድምፄ ሄደት ያደረገው ተገ እና ምን ልልሽ ፈልጌ መሰለሽ፣ እኔ ቆይ እነግርሻለሁ። በጣም የተስረቀረቀና የአማረ ድምፅ ነበረኝ የዛሬ ነው ያደርገውና ሃኒ አሁን ድምፄ እንዲሆነ ቀረ። ይገርምሻል። እና ምን ልልሽ ነው ውዴ፣ አንዳንዴ ስህተቱ እኔ ጋ ነው እንዴ? ጥያቄ ልክ አይደሉም እንዴ? የእውነት መንፈስ አለብኝ እንዴ? ምናምን እንድትይ ያደርጉሻል። ከዛ የሚሰጥሽ ምላሽ ማለት ነው ፊድባካቸው ጥሩ አይደለም። እነዛ ጥያቄዎችሽ ደግሞ እስካልተመለሱ ድረስ ሌላ ጥያቄ ነው አእምሮሽ ውስጥ የሚፈጥርብሽ ማለት ነው። እና ምን ልልሽ ፈልጌ ነው፣ በክርስቲያን እንደመሆንሽ መጠን መጀመሪያ የክርስቲያን ሴክቶችን ቼክ ብታረያቸው ገባሽ እምልሽ። ለምሳሌ ብዙ አይነት ክርስቲያኖች አሉ፣ ካቶሊኮች አሉ፣ ኮፕቲኮች አሉ፣ ወንጌል አማኞች አሉ። በኦርቶዶክስም ደረጃ ደግሞ ዩቲዩብ ላይ ገብተሽ ሰርች ማድረግ የተሻሉ ኦርቶዶክሶችም አሉ። አንዳንዴ ከተፈጠረብሽ ጥያቄና ካሳለፍሽው ነገሮች ወይም ደግሞ ከሚሰጥሽ ምላሽ አንጻር በቃ ሁሉም ነገር ያበቃ ይመስልሽና ሌላ ነገር ፍለጋ ትሄጃለሽ። ገባሽ? ግን ላንችም አሁን እስልምና በጣም የተለየ ሃይማኖት ነው። በነገርሽ ላይ እስልምና የትም ይመቸኛል እንደተመኘኋት አገኘኋት ምናምን የሚባል ሃይማኖት አይደለም። እስልምና የህግ ሃይማኖት ነው። ስለዚህ ጥያቄዎችሽ ይመለሱልሻል። ጥያቄዎችሽ ሲመለሱልሽ መርሆች ናቸው፣ መተዳደሪያሽ ናቸው፣ መዳኛሽም ጭምር ነው። ስለዚህ አንቺ እነዛን ሁሉ ሴክቶች ዘለሽ እስልምና ላይ ከምትገቢ ሪቪዥን ብታረጊ፣ ክርስትናሽን ቼክ ብታረጊው፣ እንደገና ብትጠይቂ ብታቂ፣ ወደ እስልምና ስትመጪ በደንብ ትረጃለሽ፣ በደንብ ይገባሻል። ይሄ በዛ ያሉ ድምፆች አሉ። አንዳንዴ ሁሉም ሰው ሃይማኖተኛ ቀናተኛ ነው። ሙስሊሙም ሙስሊም እንድትሆኝ፣ ኦርቶዶክስም ኦርቶዶክስ እንድትሆኝ፣ ጴንጤውም ጴንጤ እንድትሆኝለት፣ ካቶሊኩም እንደዛው። እዚህ ደግሞ የ665 ጳጳሳትም እንዳየሻቸው ከቀድም ጀምሮ ሲጀነጅንሽ ነበር አሉ። ያው እንደዛ ነው አሉ። እና ምን ልልሽ ነው ይሄ ድህነት አንድ ነው። ገባሽ? ሰው በአንድ ነገር ነው የሚድነው። ማግኘት ማጣት፣ ወጣትነት፣ እርጅና፣ ሽምግልና ምናምን ፕሮሰስ ናቸው። በድህነት ዙሪያ ላይ ግን በዘላለማዊ ህይወት የምታምኝ ከሆነ ግን አንድ አይን ያለው በአፈር አይጫወትም። ስለዚህ ድህነት የሚባለው ነገር ላይ ትኩረት ሰተሽ ነው ፈልገሽ ነው መዳን ፈልገሽ ደክመሽ ጥረሽ ነው የምትድኙ እንጂ ወደ ቀለለሽ ቦታ ሄደሽ በር ወደ ተከፈተልሽ ሁሉ ገብተሽ አትድኝም። ተረዳሽኝ አይደል? ሀሪምሽ ሰው። ስለዚህ አንቺ ተመልሰሽ ወደ ክርስቲያን ሴክቶች እንደገና አንዴ ለኦርቶዶክስ እድል ትሰጫለሽ። ለመማር ፈቃደኛ መሆን አለብሽ። ሁሉም ኦርቶዶክስ አንቺን ማስተማር ፈቃድ ላይሆን ነው ይችላል። ጥያቄሽን ላይወዱት ይችላሉ። ግን በራስሽ ክርስትናሽ የቤተሰብሽ ሃይማኖት ከሆነ ያደግሽበት ሃይማኖት ከሆነ እኔም ላግዝሽ እችላለሁ። ፕሮቴስታንቶች አሉ ካለመሰልቸት። እኔ ከክርስቲያን ሴክቶች በጣም የማደንቃቸው ፕሮቴስታንቶች ናቸው። በጣም ጠንካራ ናቸው። ነፍስን ከገሃነምን ቢሆን ፈልቅቀው ያወጣሉ። ከኃጢአትም ቢሆን ከውድቀትም ቢሆን ከየትም ብትመጪ እዛ ምን ልትሰሪ ሄድሽ የሚሉ አይነት ሰዎች አይደሉም። የእነሱ ትንሽ ለየት ይላል ከክርስቲያኖች ውስጥ ማለት ነው። እድል ይሰጡሻል፣ ጥያቄዎችሽን ይመልሳሉ፣ ይንከባከቡሻል። የስጋ ድካምሽንም የመንፈስ ድካምሽንም የመጠገን እድሉ አላቸው። በቃ እንትናቸው ነው፣ ሞራላቸው ነው። እንደዚህ አይነት ማድረግ ይችላሉ እነሱ። ኦርቶዶክስ ጋር ስትሄጅ ግን ጄጄ ማድረግ፣ ያ ደግሞ ከእንትን የመጣ ነው፣ ከልማድ የመጣ ነው። ገባሽ? የሃይማኖቱ መስፈርት አይደለም። በቤተክርስቲያኗ ሕግ ውስጥ እንደ ኦርቶዶክስ ክርስቲያን ቤተክርስቲያን ልጆቿን መሰብሰብ፣ ማስተማር ቢችሉ በመንፈስ እንዲበረቱ፣ በጾም በንስሐ እንዲበረቱ ነው የምትፈልገው። ግን ማህበረሰቡ ደግሞ የባህል ተጽዕኖ ስላለበት የልማድ ይሄ ኤጎ ግልፍተኝነት ምናምን ስላለበት አደናቅፎ ሰይጣን ውስጥ ነው የሚከትሽ። ጥያቄሽ የሰይጣን ነው፣ እውቀት የሰይጣን ነው፣ አለመተዛዝ የሰይጣን ነው። ገባሽ? አዲስ ነገር የሰይጣን ነው። ነፃ ሀሳብ የለሽም፣ ግን ለፍቃድም የለሽም። ስለዚህ እነዛ ጫናዎች ብድግ ብለሽ ክፍት ወደሆነ ቦታ እንድትገቢ ያደርጉሻል። ለምሳሌ ልጅ እያለሽ በቃ ከቤት ጠፍቼ ሄጄ ምናምን ብለሽ ታውቂያለሽ ሃኒ? አድጌ በቃ ከዚህ ቤት ወጥቼ ብን ብዬ ሄጄ ምናምን ብለሽ ታውቂያለሽ? ሲቆጡሽ ምናምን እንደዛ አስበሽ ታውቂያለሽ? አስቤያለሁ።
እሺ ስታድጊ ወዴት ሄድሽ? አሁን ልክ ስታድጊ ግን ራስሽን ማስተዳደር ስትጀምሪ በጊዜ መግባት፣ ራስን መጠበቅ፣ ራስን መከላከል፣ ጥሩ ህይወት መኖር የተሻለ እንደሆነ ሲገባሽ በፊት ቤተሰቦችሽ የጠብቁት የነበረው አንቺነትሽን አሁን ራስሽን እየጠበቅሽ ያለሽው አይደለ? ሰው እነዚህ ቁጥጥሮች ውስጥ ህጎች ተፈጻሚነት አላቸው ማለት ነው። እና እስልምናን ከመማርሽ በፊት ወደ ክርስትናሽ ሂጂና ክርስትናሽን በደንብ ተማሪ። ከምንም በላይ ኦርቶዶክስ ክርስትና ኦርቶዶክስ ነሽ ይመስለኛል። እና እንደገና አንድ እድል ስጭና በደንብ ተማሪ። ከዛ በፊት ከምታውቂ የተለየ ነገር ከሌለ በፊት ከተረዳሹ አዲስ ነገር ከሌለ ኦኬ አንድ እርምጃ ወደ ፕሮቴስታንት ጠጋ ብለሽ ደግሞ እዛ ተማሪ፣ ጠይቂ፣ አንብቢ። ጎን ለጎን ደግሞ እስልምናን አጥኚ። እስልምና የሚባለው ሃይማኖት ምንድን ነው? እምነታቸው ምንድን ነው? መርሃቸው ምንድን ነው? በምንድን ነው የሚመሩት? ገባሽ? የአምላካዊ ባህሪ፣ የመለኮታዊ ባህሪ፣ ነብይነት ስርዓታቸው ምንድን ነው? ሙስሊሞችና ማን ናቸው? ምናምን ነው። እሱን ደግሞ በራስሽ ጎን ለጎን አድርጊው። ከዛ ለመምረጥ አትቸገሪም። ሁለተኛ ነገር በግፊትና በድምፅ ምርጫ አይሆንም የምትድኝበትን መንገድ የምትመርጩ። ገብቶሻል እያልኩሽ ያለሁት። ስለዚህ እንደዛ አድርጊ። ኮሜንት ላይ ያላችሁ ሰዎች ተረጋጉ። ከነጓል መቃል የተማራችሁ አልመሰለኝም። ከነጉዳይዳ የተማራችሁ አልመሰለኝም። ልዩነት እኔ የግል ፍላጎቴን የማወራሱ አይደለሁም። በነገር ከነሴና የተማራችሁ አልመሰለኝም። ኮሜንታተሮች አጣድፋችሁ የሆነ ለብ ለብ ምናምን ነገር ትወዳላችሁ እና ስርዓት ብትይዙ ጥሩ ነው። ክብር ይኖር ለእናንተም ለሃይማኖታቸውም ክብር ይኖራችሁ። ሀኒን የት ነው ያስወጣት? አስገባት ባቢ። ምን እንደሚያንቀለቅላችሁ አላውቅም። አንዳንድ ጊዜ የወፍ አእምሮ ነው እንዲያላችሁ እነዚህ ሰዎች ይላለሁኝ። ሀይ ችግራችሁ ምንድን ነው? ለሰዎች ሚዛናዊነትና መብት ጊዜ መስጠት መቻል አለባችሁ። ሃይማኖታችሁን የምታሰደቡት እናንተ ናችሁ። በነገራችሁ ማህበራዊ ሚዲያ ላይ እስልምና እንዲሰደብ ከፍተኛ ጥረት የምታደርጉት ኮሜንታተሮች ናችሁ። ሰው ለሚመርጠው ምርጫ ኃላፊነት መውሰድ አለበት። ኃላፊነት መውሰድ ችልች። እንዲህ አይነት ምርጫ ሰተናት እኔ ነኝ የሰጠሁት ቀይለት ስለተጠየቁ እንዲህ አይነት ምርጫ ሰጥቻት እስልምናን ከመረጠች የሷ ምርጫ ነው። አራት ነጥብ። ሰው ቀዝቀዝ በሉ እንጂ ምን ሆናችሁ? ለምንድን ነው የማትረጋጉት? አይ ምርጥ ሀሳብ ነው፣ ምርጥ ሀሳብ ነው። እኔ ብቃወመውም ግን ምርጥ ሀሳብ ነው። እየተቃወምክ ነው ግን ሀሳቡ ምርጥ ሀሳብ ነው። እንደ 665 ይሄኔ 3 ብርጭቆ ሰብረሃል አይደለም። አሁን ተመልሰሽ ማጥናት አለብሽ የሚባለው ነገር እኔ ደግፈዋለሁ። እሱ ግን ደግሞ የሚያሳዝነው ነገር እኮ ምንድን ነው ሌሎች እንትኖችም ስላሉ እነሱም ብታያቸው መልካም ነው የሚባለው ነገር የተለየ ነገሩ የአተረጓጎም ችግር ልዩነት እንጂ የተለየ መጽሐፍ የላቸውም እነዚህ ሰዎች። ስለዚህ እሷም የተለየ የራሷ የሆነ አተረጓጎም ሰጥተዋለች። ምንም አዲስ ነገር አታገኝም ብዬ ነው እንትን የማደርገው። ግን ደግሞ ማየቱ ጥሩ ነገር ነው፣ ማወቁ ጥሩ ነገር ነው። ሰው ለመውጣትም በእውቀትና እንትን በማድረግ መውጣት አለበት ብዬ ማምናለሁ። ከወጣ ራሱ ዝም ብሎ በስካርና በሽወዳ እንትን ማድረግ የለበትም፣ መውጣት የለበትም። እሱን ነው እኛ ለምሳሌ ወጥተን ያልተመለስንበት ምክንያት ጨርሰን ስለወጣን ነው። ገባክ? አስፈላጊ ሲሆኑ መገኘት የምንችልባቸው ጉዳዮች አሉ። ገባ? የጋራ ሀሳቦች አሉን። ተናደ ከወጣ አኩርፈ ነው የምትወጣው። ገባ? አማራጫታ ከወጣህ ደግሞ የምትመለስበት ምክንያትም አይኖርህም። ስለዚህ ሰው ወዴትም ሊሄድ ይችላል፣ በምን ውስጥም ሊያልፍ ይችላል። ግን ትተህ ከመሄድ ይዘህ መሄድ የተሻለ፣ ጠፍተህ ከመሄድ ደግሞ በፈቃደኝነት መሄድ የተሻለ ነው። ስለዚህ እኔ ለሁሉም ሰው ነው የኔ ጆርኔ ነው። ለማንም ሰው ነው ሪከመንድ የማደርገው ነገር ሰው የሚያምነው ነገር በእምነትና በተስፋ ላይ መሰረት ሲያደርግ ጤናማ ህይወት የመኖር እድሉ ሰፊ ነው። ስለዚህ ይህች ልጅ ኦርቶዶክስ ከነበረች ብድግ ብላ እስልምና ውስጥ መግባት ማለት ከአንድ ሀገር ወደ ሌላ ሀገር እንደመሄድ ነው። ከከተማ እንኳን አይነት አይደለም ማካሄዱ እና ጎን ለጎን ማጥናት ትችላለች። እስልምና ማጥናት ትችላለች፣ መረዳት ትችላለች። ግን ደግሞ በክርስትና አስተምሮ ውስጥ መጀመሪያ ላለችበት ሃይማኖት እኔ ለሁሉም ሰው ነው። ለምን
ጫና አለ ታውቀዋለህ። የኦርቶዶክስ ቤተክርስቲያን የቤተክርስቲያኗ ዶክትሪን ሳይሆን ችግሩ ምዕመኖቹ ይሄ ኤጎ አለባቸው። ገባክ? በቃ መሰረታዊ ችግር አለባቸው። ያ ችግራቸው ነው ሃይማኖታዊ አስተምሮ ላይ ጫና የሚያሳድረው። ለዚህ ነው ድጋሜ እድል ሰተሽ ብትጠይቂ የምትጠይቂያቸውን ሰዎች ብትመርጪ፣ በራስሽም ደግሞ ለመዳን መጣር መቻል አለብሽ። እኔ ገባሽ የምልሽ ለድህነትሽ መጣር መቻል አለብሽ። ታምኚ ለራስሽ ባታምኚ ለራስሽ ነው የምትባየው። ገባሽ? ስለዚህ ማንም ሰው አብሮሽ ገነትም ገሃነምም ጀነትም ሲኦልም አይገባም። እኔ የሰው ምንድነው ማድረግ ያለብሽ? እምነት የሚባለውን ነገር መጀመሪያ መረዳት አለብሽ። ሃይማኖት ገዳይ ነው። ሃይማኖት ፖለቲካ ነው። በቃ ገዳይ የሆነ ነገር ነው። ግር ብለሽ ወይ መስጊድ ትሄጃለሽ፣ ግር ብለሽ ወይ ቤተክርስቲያን ትሄጃለሽ፣ ወይ ቸርች ትሄጃለሽ። ተመልሰሽ ወደ ቤትሽ ነው የምትመጪው። ይሄ በመሄድና በመምጣት ውስጥ የሚያልቅ ታሪክ መሆን የለበትም። ስለዚህ ለምታምኘው አምላክ የምትገዢ የምትታመኚ በዘላለም ህይወት የምትድኝ ለመሆን ህግ ያስፈልግሻል። ለዛ ህግ ደግሞ ተገዢ ለመሆን እውቀት ያስፈልግሻል። ገባሽ? ስለዚህ እንደዛ አይነት ነገር እንዲኖርሽ ራስሽን መጀመሪያ አብዴት ማድረግ አለብሽ። እድል መስጠት አለብሽ። መጠንከር መቻል አለብሽ። የምጋብዝሽ ነገር ግን እስልምናን በደንብ ብታውቂ በጣም ደስ ይለኛል። እኔ ጋብዝሻለሁ። ክርስትናን ደግሞ እንደገና ለራስሽ እድል ሰተሽ ይሄ ጎን ለጎን አይደለም። ገባሽ አይደለ? ልክ የቤተክርስቲያን ሄደሽ ስትመለሽ ሱቅ ገብተሽ ወደ ቤት ሳይሆን በስርዓት ለድህነት ለዘላለም ህይወትሽ በክርስቶስ ሞትና ትንሣኤ የምታምኝ ከሆነ አዲስ ኪዳንን በደንብ አንብበሽ ብሉይ ኪዳንን በደንብ አንብበሽ መርጠሽ ከዛ ይሄ እኮ ከማውቀው የተለየ ነገር አይደለም፣ አዲስ ነገር እኮ የለውም፣ መሞከሬ ጥሩ ነው ምናምን ብለሽ ይህን ነገር ስትጠየቂ የምትመልሹ ምላሽ ይኖርሻል። ለሌላ ሰው አይደለም ለራስሽ። ማን ቢጠይቅሽ ምን አገባው? ምንም አይገባውም እኮ ገባሽ? ግን ለአንቺ ለውስጥሽ ለሚሰማሽ ስሜት ብቻሽን ስትሆኝ ለሚፈጠሩብሽ ጥያቄ፣ ለምትፈጥሪያቸው ቤተሰቦች፣ ለራስሽ በዙሪያሽ ላሉ ሰዎችም መልስ ያላት ሴት እንድትሆኝ እነዚህ ነገሮች ማድረግ መቻል አለብሽ ብዬ አምናለሁ። እና ምጋብዝሽ እኔ ይሄንን ነው። ሀኒ ምን ታስቢያለሽ? አይ ልክ ነሽ። ትክክለኛ ነገር ነው ያነሳሽው። ምክንያቱም የነበርኩበትን ነገር በደንብ ማወቅና በደንብ ማጥናት አለብኝ። ለቀጣይም አይ በቃ የነበርኩበት ነገር ይሄ ነው እርግፍ አድርጌ ሰላሜን አግኝቼ ለምኖረው ለቀጣይ እምነቴም የሚጠቅመኝን ነገር ነው የነገርሽኝ እና ልክ ነሽ። አመሰግናለሁ የኔ እናት። እና ማን ነው የሞት ጥላ ነው አንተ የሞትክ ነገር ፖለቲካ ምናምን የምትለውን ነገር አቁም። ማንም ፖለቲከኛ የለም እዚህ ውስጥ። እኔ ትክክለኛውን እምነት ፈልጌ ነው እንጂ እዚህ ጋር ምንም ፖለቲካ የምሰራም ነገርም የለኝም። ማንም ላይ ፖለቲካ አልሰራም። ምንም ማገኘው ጥቅምም የለም። ዝም ብላ አፍህን አትክፈት። ያው ብዙ ነገር ይላሉ። ስሙ ራሱ ተጽዕኖ ያሳድሮበታል ይመስለኛል። ሀኒ ስሙ ራሱ ተጽዕኖ ያሳደረበት ሰውዬ ነው። እነዚህ ሲጠየቁ ላይቭ እንኳን እርስ በራሳቸው ሲጠየቁ በራሱ ፊቱ ቀልቶ መመለስ ያቃተው ቤተክርስቲያን የሚያዋርድ ሰው ማን ነው? ይህም ስሙ ጠፋብኝ። ጽፎት ነበር አሁን አለ የሞት ጥላ ሰውየው ማን ነው? ማን አልሽው? ቆይ እንትና ልደተ ቃል ነው። ልደተ ቃልና ማንኛው ስሙ ጠፋብኝ። ይዋድ ፈለገ ፈለገ እና እንትናን ጠይቀሽ ይመልሱልሻል ይለኛል። እነሱ ሌላ ነገር አታሱሪ። አይ ካለ እንትን በይው ግድ የለም። ፈለገ አትናቴዎስ በነገርሽ ላይ ጥሩ የወጣቶች እንትን ነው፣ ጀለስ ነው ከግል ባህሪያቶች። እኔ በነገርሽ ላይ ምን አይነት ፍልስፍና ላይ መሰልሽ፣ አንድ ሰው የግላዊ ባህሪው ሰው ሃይማኖትን ቢመስል ጥሩ ነው። ቢመስል ግን ከባድ ስለሆነ ከግል ባህሪ ውጭ የሃይማኖታዊ አረዳዱ በጣም ጠንካራ ሰው ነው፣ ኦርቶዶክስነቱ ላይ ማለት ነው። ገባሽ? ግን በሃይማኖተኛ የስጋ ድካም የሚባል ነገር አለ አይደለ? በቃ አንዳንዴም ፉት ይላል፣ አንዳንዴም ደግሞ ኪስ ይላል ምናምን ነገር እና ያም ሆኖ ምንም ቢያደርግ ግን ጎበዝ ኦርቶዶክስ ነው። ጥሩ የኦርቶዶክስ አስተምሮ አረዳድ አለው። ወጣቶችን አንደርስታንድ ያደርጋል። ቢገርብሽ ፈለገ ይረዳል፣ ያው ስላለፈበትም ይመስለኛል። እና ልደተ ቃልም እንደዛው። ግን
ምሳሌ ሆኖ የሚጠሩ ሰዎች አይደሉም። ይቅርታ ይደረግልኝና ሰው ለሃይማኖቱ ምሳሌ ለመሆን መጀመሪያ የግል ፍላጎቶችን መግታትና መገደብ መቻል አለበት። ከዛ ውጭ ግን በሃይማኖታቸው ላይ ጥሩ እውቀት አላቸው፣ ከወጣቶች ጋር ጥሩ ኮሚኒኬት አላቸው። ግን እንደ ምሳሌ ተደርጎ እንደ መምህር ተደርገው የሚጠሩ አይነት ሰዎች አይደሉም። ያን ያህል ብዙም እነ ቃልም አለች ነገሯ እንዴት እንደሆነ ከወዴት ወዴት ከየት ወዴት እንደሆነ ብትነግረን አሪፍ ነው አይደል? ገስት ላይ በጣም ይቅርታ ባቢ የቅድሙን ልጅ እናስገባው እንዴ? ባቢ አዲስ ሚዲያ የሚለው ላስገባው? አስገባውና እስቲ ችግሩ ይሳደባል። ይኸው አሁን አስገባዋለሁ፣ ይሳደባል። ተመልከት። አሁን አስገባዋለሁ፣ ይሳደባል። ይኸው በዚህ ነው የሚገለጹት እነሱ። ናግባ ግን እኔ ያየሁት ነገር ምንድነው? ከወንዶች ሴቶች የበለጠ የአመለካከት እንትን አለባቸው፣ ልህቀት አለባቸው። ሴቶች በጣም የነቁ ናቸው። አሁን የማያቸው ሴቶች በጣም የነቁ ሴቶች ናቸው። ይጠይቃሉ፣ ያነባሉ፣ ያገለባብጣሉ፣ ያያሉ፣ ይሰማሉ፣ ያዳምጣሉ። ችግር የለባቸውም። ሲያወሩም በትህትና ነው የሚያወሩት። ራሱ ወንዶች ልክ ምንድነው ሃይማኖታቸውን በጉልበት የሚያስቀጥሉትና የሚያስከብሩት ይመስላቸዋልና ሴቶች በጣም እየነቁ ነው። እና ሀኒ አሁን አሉ፣ እነ ቃል አሉ፣ ታነችም አለች። በጣም እነዚህ ውስጣቸው እንትናቸውን ያሸነፉ ሰዎች ሴቶች ናቸው። በጣም አደንቃቸዋለሁ። በነገራችን ላይ ናገባ አዲስ ሚዲያ አይገባም አውቆ ነው። ቅድም ሲሳደብ ነበር አየው። አሁን አይገባም። ጸባይኛ ለመምሰል ነው። ቅድም ሲሳደብ ነበረ፣ የሚሰማ ሰው የለም ብሎ ሲሳደብ ነበረ። እኮ ለዛ ነው ከስርም ኮሜንትም ላይ በጣም እንትን ያለ ንግግር ስላለ እሱ ላይ ልጠይቀው ነበር እኮ እኔማ። አይ እሱን አትጠይቀው። እነሱ እንትን የሚያደርጉት ነገር ቦታ መስጠት የለብህም። ገብቶሃል አባባሌ? እነሱ ለሚያመጡት ነገር ቦታ ሰጠህ እንትን ማድረግ ያለብህም። አሁን ከታች አለ አንዱ ናሲር ይላል። ልጁ ክርስቲያን ነው። የኢብራሂም ፕሮፋይል አድርጎ 666 ናቸው ይለናል። እኛ እነሱ እንትን እያላቸው ነው። 666 ሂድና ቤተክርስቲያን ውስጥ ፈልገው። እንደዚህ ነው የምልህ እኔ 666 የሚባል ነገር አናውቅም። ቃል እንዴት ነሽ? ሰላም ባቢ፣ እንዴት ነህ? አሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ነው። አለን። ቀጥይ፣ እንዴት ነሽ? አለሁ። ሁላችሁም ሰላም ብያለሁ። ለድምጼ በጣም ይቅርታ፣ ጉንፋን። ችግር የለውም። እንዴት ነሽ? ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። በእውቀት ነው ወይስ በውርስ ነው? በሁለቱ። ታውቂያለሽ ማለት ነው? ነው አላውቅም፣ ገና እየተማርኩኝ ተማሪ ነኝ። አዎ እንደዛ ከሆነ በእውቀት ሳይሆን በውርስ ነው ማለት ነው። እሺ ይሁን። እየተማርሽ ያለሽው ኦርቶዶክስ ብቻ ነው ወይስ ከኦርቶዶክስ ውጭም እየተማርሽ ነው? ከእስልምናም እየተማርኩኝ ነው፣ ኦርቶዶክስም እየተማርኩኝ ነው። እና የትኛው ጥሩ እንትን እየሰጠሽ ነው ማለት የትኛው እንትን ማለት ጥሩ ስሜት እየሰጠሽ ያለው የትኛው ነው ስትል እንዴት ማለት የተሻለ ነገር እያገኘሽበት ያለሽው ሃይማኖት የትኛው ነው ማለት? እኔ አሁን እውነቱ ለማውራት እኛም ጋር ያለው ትክክል ነው ብዬ ወስኜ አልጨረስኩም። እስልምናም ላይ ያለው ትክክለኛ ነው ብዬ ወስኜ አልጨረስኩም። አዎ ስለዚህ ኦርቶዶክስም አይደለሽም ማለት ነው በአሁን ሰዓት? ነው አሁን ያለሁበት ያለው ኦርቶዶክስ ላይ ነኝ፣ ግን ስለ እስልምና እየተማርኩኝ ነው። ግን ብዙ ጥያቄዎች መልስ እያገኘሁ አይደለም። እኛ ጋር ክርስትና ኦርቶዶክስ ጋር አዎ መልስ እያገኘሁኝ አይደለም። እና ምን እያደረግሽ ነው አሁን? ኦርቶዶክስ ነኝ የምትይው በምንድን ነው? በክርና በመስቀል ብቻ ነው ማለት በማንጠልጠል አንገት ላይ እንጂ የልጅነት ጥምቀት አለ ታዲያ ባቢ? ጥምቀት ተቀብለሻል አይደል? ኦርቶዶክስ እያለሽ ቃል እሺ
ጥምቀት ተቀብለሻል አይደል? ኦርቶዶክስ እያለሽ በ80 ቀንሽ ነኝ እኮ አሁንም ኦርቶዶክስ ነኝ። በቃ እሱን ነው ለባቢ ልነግር የፈለግኩት ማለት ነው። አይ እኔ ስለ እውቀት እኮ ነው እያወራ ያለሁት እንጂ እሱ ሳትፈልግ ነው። እኔ ስለ ራሷ ስጠይቃት ራሷ እምነቷ ልቧ ውስጥ ያለውን እውቀት ብቻ ነው የምጠይቃት እንጂ አገጯን ይዘው ያደረጉባት ነገር ሁሉማ ምንም አይጠቅማትም እኮ። ፍለጋ ላይ ነኝ። በሀገር ላይ እኮ ቀላል ነገር አይደለም። ፍለጋ ላይ ነኝ። እኔ አደንቃለሁ። በነገር ላይ እንደዚህ ለመረዳት ለማወቅ ጥያቄዎቻቸው እንዲመለሱላቸው ጥረት የሚያደርጉ ሰዎች ነው በጣም ነው የማደንቀው፣ እውነት ለመናገር ማለት ነው። የትም ይሁኑ በየትኛውም ጎን እየቆሙ ግን እንዲህ ራሱ በድፍረት ምክንያቱም እኔ ምን ብዬ አምናለሁ መሰለህ ባቢ፣ ለመጠየቅ የምትፈራው አምላክ ሊያድንህ አይችልም። ገባህ? የኦርቶዶክስ ቤተክርስቲያን መምህራን ቴረር የሚለቁብህ ስትጠይቅ በቃ ያስፈራረዋል። ገባህና ያ ፍርሃትህ እንዲህ ብዬ ብጠይቅ ኃጢአት ነው እንዴ? እንደዚህ ብጠይቅ ይሄ ጥያቄ ኃጢአት ነው እንዴ? እና ማወቅ ያለባችሁ የምትፈሪው አምላክ አያድንሽም። በቃ ለመጠየቅ የምትፈሪው አምላክ አያድንሽም። እና እንደዚህ የመጠየቅ ፍላጎት ያላቸውን ሰዎችን ያደንቃለሁ። መረዳትም አለብሽ። ጥያቄሽን መመለስ እኔ ማንኛውንም ጥያቄ ለመጠየቅ አልፈራም። ጌታን ማንም ቢኖር አልፈራም። እንደዛ ነው ማድረግ ያለብሽ። ለፊት ራሱ መጠየቅ እችላለሁ። የፈለጉት ነገር በሙሉ እጠይቃለሁ። መረዳት ያለብሽ ፈጣሪ አንቺ ለምትጠይቂው ጥያቄ የሚናደድና የሚቆጣ ሊሆን አይገባም። ገባሽ አባባሌ? አንዳንድ ሰዎች ልክ ጥያቄ ስትጠይቂ ያስፈራሩሻል። ይሄ ምን አይነት ድፍረት ነው? ምን አይነት ኃጢአት ነው? አጋንንት ነው? ሰይጣን ነው? እነሱ እኮ ጥያቄው ስለከበዳቸው ነው። መልሱን አናውቀውም ማለት አይፈልጉም። ገብቶሻል? ቴረር ይለቁብሻል። እና አንብቡ፣ ጠይቁ። በጣም ጥሩ ነው። እንደዚህ አይነት ትውልድ መምጣት አለበት። ምክንያቱም በአባባልና በትዕዛዝ የሚያምን ትውልድ አይኖርም። አሁን ይጠይቃል ትውልዱ። ጥያቄው ካልተመለሰለት ደግሞ እስከ መጨረሻ ይጠይቃል። በዛ ውስጥ ግን ለማወቅ ፍላጎት ደግሞ ሊኖራችሁ ይገባል። የተለያዩ ሃይማኖቶች አሉ ዓለማችን ላይ ብዙ አይነት ሃይማኖት ነው ያለው። ቅድሚያ መስጠት ያለብሽ ደግሞ ለውስጥሽ ላለው ጥያቄ ነው። እሺ ቃልዬ፣ በየቀኑ አንድ ጥያቄ እንኳን ቢፈጠርብሽ ያ ጥያቄሽ እስኪመለስ ድረስ መቆየት የለብሽም። ያኛው ጥያቄ እስከሚመለስልሽ ደግሞ ሌላ ጥያቄዎች፣ መሰረታዊ ነገሮች፣ የሌሎች ሃይማኖቶችን አስተምሮችን፣ ዶክትሪኖችን ምናምን ነገር ደግሞ ቼክ ማድረግ መቻል አለብሽ። ውስጥሽ ለሚፈጠረው ጥያቄ መልስ ማግኘትሽ ጥሩ እንዳለ ሆኖ መንፈስሽን ደግሞ መጉዳት የለብሽም። ገባሽ? ልክ እንደ ጥፋተኛ ወይ ደግሞ ከሌሎች የተለየሽ እንደሆንሽ ኃጢአተኛ እንደሆንሽ እንዲሰማሽ ማድረግ የለብሽም። መራቅ የለብሽም ነው የምልሽ። ውስጥሽ ካለ አሁንም ኦርቶዶክስ ከሆንሽ እያስቀደስሽ እየጸለይሽ ነው ጥያቄሽ መጠየቅ ያለብሽ እንጂ ነጠላና መስቀልሽን በመስኮት ወርውረሽ መሆን የለበትም። እሱ ማንም አያገባውም። አንዳንድ ሰው ሊያሸማቀቅሽ ይሞክራል። አንቺማ ክርስቲያን አይደለሽም እንደዚህ አይነት ጥያቄ ካለሽ አንቺ ነጠላውን አውልቂ መስቀሉን አውልቂ እና አያገባቸውም። የግል ንብረት አይደለም ይሄ በነገርሽ ላይ። ስለዚህ እዛ ሆነሽ ቤትሽ ሆነሽ እምነትሽ ያለሽበት ላይ ሆነሽ የእምነትሽን ሕግ እየጠበቅሽ መጾም ካለብሽ መጸለይ ካለብሽ ማስቀደስ ካለብሽ ያንን እያደረግሽ ነው ጥያቄዎችሽ መጠየቅ ያለብሽ እንጂ ወፎች እንኳን በረው ሄደው ነው የሚበሉት። ማንም ምግብ የአንቺም ጥያቄ እንዲመለስልሽ አንድ ቦታ ቁጭ ብለሽ አኩርፈሽ መሆን የለበትም ልልሽ ፈልጌ ነው። ቃል እየተረዳሽ ነው አይደል? አዎ ትክክል ነሽ። 665ም አለ እዚህ ጋር እስላማዊ ጥያቄ ካለሽ 24 ሰዓት የሚመልሱ አውቶማቲክ አይ በያቸው። የሙስሊም መላሾች አሉ፣ ፕሮቴስታንቶች አሉ፣ ጎበዝ የኦርቶዶክስ ወጣቶች አሉ። ብዙ አይደሉም በእርግጥ የነሱ ቁጥር፣ አብዛኞቹ ቶክሲኮች ናቸው። ግን 3ም ይሁኑ 2ም ይሁኑ ጥያቄሽን አክብረው ነይ እንመልስልሻለን ካሉሽ እነሱንም ቢሆን ማክበርና ጊዜ መስጠት አለብሽ። ገባሽ? እንደዛ ማድረግ አለብሽ። እሺ መሰለሽ ችግሩ እኛ ጋር ያሉት ማለት ነው ኦርቶዶክሶች። አሁን እኔ ሙስሊም ቤት ገብቼ ካዩኝ በቃ ለአንድ ደቂቃ ወይ እየጠየቁኝ አለ አይደለ በቃ ዝም ብዬ ቁጭ ብዬ ራሱ ካዩኝ ገስት ላይ በቃ ሙስሊም ሆኛለሁኝ። ከሙስሊሞች ጋር ነው ሁሉም ነገር የማደርገው የሚያስቡት ማለት ነው። እነሱ እንደዛ ነው። ከዛ ጥያቄ ለመጠየቅ ስትሄጂ በውስጥ የማያመጡልሽ ጉዴል። እኔ ለምሳሌ አሁን ይኸውልሽ ኢየሱስ
ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ ቃል በቃል እየፈለኩኝ ነው። ምሳሌ ነው የምልሽ። ያንን ነገር አሳዩኝ ስላቸው አለ አዎ አለ፣ ግን የምናሳየሽ ቴሌግራም ላይ ነይና በራሳችን እኛ በኛው ኦርቶዶክስ ግሩፕ አስረን እዛ ነው ልናሳየሽ የምንፈልገው አሉኝ። ይሄ ደግሞ እኔ አልፈልገውም። ቴሌግራም ላይ ሄጄ ውስጥ ለውስጥ ምንም አይነት ነገር አልፈልግም። እኔ በግልጽ እዚህ ቲክቶክ ላይ እንደኔ ብዙ ግራ የተጋቡ ልጆች አሉ። እነሱንም እንዲማሩበት ነው ካለ ይሄ እኮ እንደውም የሚያሳፍር ነገር አይደለም፣ በጣም ሊያኮራን የሚችል ነገር ነው። ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበት ጥቅስ ካለ ለኛ በጣም የሚያኮራል ነገር ነው እንጂ ዋሮ ውስጥ ለውስጥ የሚወስደን ነገር አይደለም ብዬ ስላቸው ተይ እንደዚህ አይባልም፣ ሌላ ነገር ይከተልሻል፣ ሌላ ነገር ይመጣል፣ እነሱ ያሉት ነገር ነው ብለሽ እንደዚህ አትበይ። እኔ ጌታ ምስክሬ ነው፣ ሰው አለ ብዬ ምንም ነገር አልልም፣ ማንንም አልፈራም። ሲጀመር ከፈለኩኝ ማለት ነው ቦታ ማለት ብዙ ነገር ተብያለሁ። ይሰድቡኛል፣ ቪዲዮ ይልኩልኛል፣ ማይሉኝ ነገር የለም። ሙስሊም አፍቅረሽ ነው ይሉኛል። እንደው ምን እንዳለኝ ልንገርሽ፣ ሙስሊም አፍቅረሽ ከሆነ አለኝ እኔ ልጁ ያንቺ እንዲሆን አደርገዋለሁኝ፣ እንደውም እናስጠምቀዋለሁኝ ምናምን አለኝ የሆነ ልጅ በውስጥ። ጌታ ምስክሬ ነው፣ እኔ ሙስሊምም አፍቅሬ አይደለም። ኦርቶዶክስም ውስጥ ወንድ አለ፣ ሙስሊምም ውስጥ ወንድ አለ። ፍላጎቴ ወንድ ሳይሆን እውነት የት ነው የሚለው ነገር ነው። እኔ አይ ቃል እዛ ጋር ይቅርታ አድርጊልኝና እንደዛ ላለሽ ሰውዬ ምንድነው ማለት ያለብሽ? እንደው ደግሞ ከነገረሽ አይ ኡስታዝ ወይድ የሚባል ሰው ነው ያፈቀርኩት በይውና ከዛ እንዴት አድርጎ እንደሚያስጠምቀው ታያለሽ። ነገሮች ላይ እንደዚህ የሚሉት እኮ ጥያቄው ስለሚከብዳቸው ነው። በጣም እኔ ሁሌ ነው የምናገረው። ኢቭን እኔ እና አንቺ ዛሬ ነው የተዋወቅነውና ቲክቶክ ላይ የሚያውቁኝ ሰዎች ይነግሩሻል። የኦርቶዶክስ ክርስቲያን አስተምሮ በእስልምና ጥላቻ የተጋረደ ነው። አንድ ሰው ክርስትና ላይ ጥያቄ አለኝ ብሎ ካለ መልሱ የእስልምና ጥያቄዎች አይደለም መልስ የሚሆኑት። ገባሽ አባባሌ? ስለ እስልምና መጥፎ ነገር ቢነግሩሽ ሙስሊሙ እንዳፍቅረሽ ነው ብለው ሳይኮሽን ሊጎዱት ቢሞክሩ ጥያቄሽ እስካልተመለሰ ድረስ አትድኝም። አንድ ያ ደግሞ የአንቺ ብቻ ጥያቄ አይደለም። እንዳንቺ አይነት ብዙ ሰዎች አሉ አእምሯቸው ውስጥ ጥያቄ የሚፈጠርባቸው እና ብዙ ጊዜ ልክ ቲክቶክ ላይ ለሙስሊሞች እንግዲህ እነሱ ኦርቶዶክስ ክርስቲያኖች ናቸው። በሳምንት 8 ቀን ነው የሚሰሩት እስልምና ላይ። እኔ በጣም ነው የማደንቃቸው። በነገራችሁ ላይ የእስልምናን አስተምሮ ነው እንደውም እየሰሩ ያሉት። ባክቴሪያም ጥቅም አላቸው ምልሽ። ለዚህ ነው ትክክለኛውን የእስልምና አስተምሮ አይናገሩም። ግን ሰዎች እስልምና የሚባል ሃይማኖት አለ እንዴ? ኦኬ ይሄ ጥያቄ እውነት ሙስሊሞች እንዲህ ነው እንደሚያምኑት ብለው እንደውም ጭራሽ ኦርቶዶክስ ክርስቲያኖች ከሙስሊሞች ጋር ጥብቅ የሆነ ግንኙነት እንዲኖራቸውና ጥያቄ እንዲፈጠርባቸው ነው ያደረጉት። ሌላ የራሳቸው ሃይማኖት ላይ ጥያቄ እንዳደረባቸው አድርገዋል። ጥያቄ የፈጠረበት ኦርቶዶክስ ክርስቲያን ደግሞ መልሶ ሲጠይቃቸው በቴሌግራም ና እንመልስልህ በውስጥ ና። ለምን? ምክንያቱም መልሱን አያውቁትማ። እነሱ ጦርነት ላይ ነው ያሉት፣ ድህነት ላይ አይደለም። የጦርነት ስልት ደግሞ ማሸነፍ ብቻ ነው። ማን ሞተ፣ ማን ተረፈ፣ ማን ዳነ የሚባል ነገር የለም። ስለዚህ ለዘመናት ተሸክሞት የመጡት የእስልምና ጥላቻቸው ክርስትናቸውን ስለጋረደባቸው ስለሚፈጠርባችሁ ጥያቄ ስለ ድህነታችሁ ግድ የላቸው። ለዚህ እኮ ነው ምን ያህል እስልምና ተጽዕኖ እንዳሳደረባቸው እኮ ነው ያየሁት። ባቢ እግዚአብሔር አካል እንጂ አካል ክፍል የለውም አሉ። ገባህ? ምክንያቱም አላህ ቀኝ እጅ አለው እያሉ ሲሳደቡ ስለሚውሉ እግዚአብሔርን እጅ አለው፣ እግር አለው፣ ጆሮ አለው ማለት አልፈልጉም። መጽሐፍ ቅዱስ ልሽ ግን በጣም ብዙ ቦታ እግዚአብሔር አካል ተጠቅሷል። እግዚአብሔር ይሰማል ካለ ጆሮ አለው። አካልና የአካል ክፍል እኮ የተለያየ ነው። እግዚአብሔር ወልድም ሙሉ በሙሉ ክደውታል። ሙሉ ወንድ ልጅ ተብሎ የተጠራ አምላካቸው ማለት ነው። እግዚአብሔር ግብረ አካል ነው ያለው፣ አካል የለውም ብለህ እንደመናገር አብና መንፈስ ቅዱስ ወልድ ሲሞት ዓለምን ይጠብቁ ብሎ ነበር ብሎ እንደማስተማር የሞት አስተምሮ የለም። ለዚህ ነው የሚሰሟቸውን ሰዎች እየጎዷቸው ነው የምልህ። ዓላማቸው ምንድነው? ሳይኮትሪክ ሳይኮ ማጥቃት። ጥያቄ ሲፈጠርብህ ይሄ ጥያቄ እኮ የሙስሊም ነው፣ ይሄ ጥያቄ እኮ የጴንጤ ነው፣ ይሄ እኮ የመናፍቅ ጥያቄ ነው። መልስ አለው ጥያቄው። አዎ የት ነው? ቴሌግራም ላይ። ከዛ ቴሌግራም ላይ መልስ ነው የሚሉት ይመልሱልሻል እንጂ አንቺ ልክ አይደለም የማለት ማብራሪያ መጠየቅ መብት የለሽም። አንድ ሰው እውነት አለኝ የሚለውን ነገር
በድብቅ መናገር የለበትም። ፊት ለፊት ነው መናገር ያለበት። ዓለም ሁሉ መስማት አለበት። የሚጠይቅ በሙሉ ጥያቄ ሊመለስለት ይገባል። እነሱ ጦርነት ላይ ነው ያሉት። ለዚህ ነው የጠፉ ክርስቲያኖች በጣም ብዙ ነው የሚሆኑት። ባቢ እየነገርኩ ነበር ባለፈው ማህበራዊ ሚዲያ ላይ ያሉ ወደ 3000 የሚሆኑ የምስራቅ ቀጠና ተማሪዎች አግኖስቲክ ናቸው። አግኖስቲኮች ናቸው። ፕሮፋይላቸውን ታያለህ፣ ይገባሉ፣ ይወጣሉ። ምክንያቱም ይሄ እምነትና ድህነት የሚባለው ነገር በምልልስ ውስጥ በንጽጽር ውስጥ አይደለም፣ በምስክርነት የሚጸና ነገር ነው። የምትመሰክረው የምትኖረው ነገር ነው። እነሱ ጦርነት ላይ ነው ያሉት፣ ብሽሽቅ ላይ ነው ያሉት። በዛ ውስጥ አልፈው ጥያቄ ለሚፈጠረባቸው እንደነ ቃል አይነት እንደነ ሀኒ አይነት ሌሎች እኛ የምናውቃቸው በጣም ብዙ ሰዎች አሉ። መልስ የለም ጥያቄያቸው ላይ። ምክንያቱም ያ ጥያቄ ልክ የሙስሊም ጥያቄ ተደርጎ ነው የሚወሰደው። ተልኳላቸው ወይ እና እንደዛ አይደለም። የፉክክር ቤት ሳይዘጋ ያድራል እኮ ነው። ስለዚህ የእስልምና እነሱ ምንድነው መሰለህ ዓላማቸው? አንተ ብቻ ሙስሊም አትሆን እንጂ ለምን ኢሉሚናቲ አትሆንም? ትክክል አግኝተኛል እያልኩ ያለሁት ለዛ ነው። እነዚህ ወደ 3000 የሚጠጉ የምስራቅ ቀጠና ተከታዮች አግኖስቲኮች ናቸው። ለእነሱ ራሱ ምን እንደሆነ አያውቁም። ማርያም ያመቷ ሲሆን ቀጤማ ዘ ይገባሉ። እሁድ ሲሆን ያስቀድሳሉ። ለምን መመሳሰል አለባት? ልክ እንደ ካልቸር ነው፣ እንደ ልማድ ነው። በቃ ይሄ ለምዶብኝ ነው እንደምትሉ አይነት አኗኗር ነው እየኖሩ ያሉት እንጂ በድህነት ደረጃ ተስፋ የቆረጡ ናቸው። ምንም አይሰማቸውም፣ አይሞቃቸውም፣ አይበርዳቸውም። የሚመሰክሩለትም አምላክ የላቸውም። የሚከራከሩለትም ነገር የላቸውም። በቃ ዝም ብለው ቲፎዞ ሆነው ቆመው ልክ እንደ ጌም ከአንድ ወደ አንዱ ይሆናሉ። የኦርቶዶክስ ክርስቲያኖች አስተምሮ ምስራቅ ቀጠና ላይ እየተደረገ ያለው ነገር ደግሞ ሰው ሙስሊም ብቻ አይሁን፣ ቢፈልግ ካቶሊክ፣ ቢፈልግ ጴንጤ፣ ቢፈልግ ተሐድሶ ይሁን። ለምን ቢያንስ ሚስትና ልጆቻችንን አይቀሙንም ይላል መምህራቸው። ገብቶሃል? እንዲህ አይነት ድህነት ሊኖር አይችልም። እኔ ሙስሊም ከሚሆኑ ፕሮቴስታንት ቢሆኑ ይሻለኛል ብሎ እኮ ምክንያት ተብሎ ሲጠየቅ ሚስቴቹን አይቀሙኝም፣ ልጆቼን አይቀሙኝም ብሎ የተናገረ ሰው ማን ነው እንደዛ ያለው? እንትና አስታወስኩ። ፎፎ የሚባል ሰው ልክ ነሽ። ያ እንደዛ ማለት ያ ማለት ደግሞ አስብ፣ በቃ ሁል ቀን ችግር ነው ማለት ነው። ገብቶሃል እያልኩ ያለሁት? አሮን ምን ማለት ፈልገ ነው? ቀጥል፣ የምትለው ነገር አለ? ኦኬ፣ እንዴት ናችሁ? ሰላም ነው አለን። ኦኬ፣ እኔ አንድ ጥያቄ ልጠይቃችሁ ፈልጌ ነበርና እኛን ወይስ ማንን? ሙስሊም ነህ አይደል? ጥያቄ ለሙስሊሞቹ ነው? አዎ። በቃ እንደዛ ከሆነ ሌላ ቦታ ሄደህ መጠየቅ አለብህ ማለት ነው። እዚህ ጋር ምን አልከኝ ወንድም? ይቻላል መሰለህ ወንድሜ። ለምንድን ነው መሰለህ? ይኸውልህ እንደው 10 ደቂቃ ምንድን አይፈጅም እና ያው ትክክለኛ ሃይማኖት ክርስትና እንደሆነ የሚታወቅበት ነገር ነው እንትን ብላችሁ የምጠይቃችሁ ማለት ነው። በጣም ቀላል ጥያቄ ነው የምጠይቀው። ስለዚህ እኮ ትክክለኛ ሃይማኖት ክርስትና እንደሆነ ለማሳወቅ እኮ ክርስትና ነው መስበክ ያለብህ እንጂ ስለ እስልምና ማውራት አይጠበቅብህም እኮ ነው አይደለም? ለሙስሊሞች ጥያቄ ያለኝ ነው ያልኩት እኮ እንጂ ጥያቄዎች ያቅርብ፣ መጠየቅ ትችላለህ። ኦኬ፣ እውቅና በቅድሚያ እውቅና ብትሰጥ ግን መልካም ነው። የሚገርም ነገር ሴቶች በጣም ስለነቁ እኔ በጣም ነው የተገረምኩትና ለነሱ እውቅና ብትሰጣቸው ቅድሚያ አሪፍ ነው። ብቻ ቀጠል። ምን አልገባኝም። ሶሪ ማለት ይጠይቃሉ። ሰው ሆኖ መጠየቅ አለበት። ሰው ሆኖ እምነቱንና ሃይማኖቱን በእውቀት በመረዳት መከተል አለበት። እነዚህ ሴቶች ደግሞ ጠይቀን አውቀን ገብቶን ተረድተን ካልሆነ አንከተልም ብለው እየጠየቁ ስለሆነ ለነሱ በጣም የነቁ እንደሆኑ እውቅና ብትሰጥ መልካም ነው። ካልሆነ መቀጠል ትችላለህ። ትልቅ ሰው ነው የሚያደርገው። ስለነሱ እሺ፣ ስለነሱ ጉዳይ በመጀመሪያ ልናገርና ትንሽ ከዛ ጥያቄ ነው ወይስ ስለነሱ ካወራ ነገሩ ይሰፋልና ጥያቄ እንደሱ ስላልከኝ ነው። እና ምን አለ መሰለህ፣ በመጀመሪያ ሃይማኖትህን በደንብ ማወቅ አለብህ፣ በቤተክርስቲያን ማለት ነው። አሁን ወደ ጥያቄ ትገባለህ።
እሺ ስለነሱ የምትለው ነገር ካለ ችግር የለውም። አንዴ እንተዋወቃለን። አሮን ግባ። እሺ ወደ ጥያቄ ቀጥል። እሺ አይ ስለነሱ ከዛ በኋላ እኔም ጠይቀዋለሁ። እሺ አይ እኮ እሺ አይ ጠይቀኛል። አንድ ጠይቀዋለሁ። ችግር የለውም። እሺ ልጠይቅህ ለአንተ። እሺ ልጠይቅህ ለአንተ። ቀጥል። ኦኬ ፈጣሪ የተብቃቃ ነው ብለህ ታምናለህ ወንድማችን? ምንም ነገር አይፈልግም ብለህ ታምናለህ? እሺ የፈጣሪ መለኮታዊ የሆነ ሀሳቡ ህይወቱ ልቦናው የሆነ ነገር ይፈልጋሉ ወይም በሆነ ነገር ውስጥ ጥገኞች ናቸው ብለህ ታምናለህ ወይስ ጥገኞች አይደሉም የተብቃቁ ናቸው ብለህ ነው የምታምነው? ማለት በሆነ ነገር ውስጥ ለምሳሌ የኛ የሰዎች ጥገኞች ናቸው። ለምሳሌ እኔ ሀሳብ አለኝ፣ ህይወት አለኝ፣ ልቦና አለኝ፣ ግን ያለ ሰውነቴ ሊኖር አይችልም። ለምሳሌ ሀሳቤ ከሰውነቴ ወጥቶ እንደ አካል ሊቆም አይችልም። ስለዚህ ጥገኛ ነው በሰውነት ሰውነትን ይፈልጋል። የፈጣሪ ግን ሀሳቡ ህይወቱ ልቦናው በፍጹም በሆነ ነገር ውስጥ ጥገኛ ነው ብለን አናምንም እኛ። ስለዚህ አንተ የተብቃቃ ነው የፈጣሪ ምንም ነገር አይፈልግም ብለህ ታምናለህ ወይ? እኔ እንዲህ ነው ያልኩህ እኮ የኔን እምነት አሁን እኔ ስትጠይቀኝ ቁርአን እንዲህ ይላል፣ ምንድን ነው ይሄ ነገር? ሐዲስ እንዲህ ይላል፣ ምንድን ነው ይሄ ነገር? እኔም ስጠይቀህ ባይብል እንዲህ ይላል፣ ምንድን ነው ይሄ ነገር? በዛ አይነት መልክ ነው የምንሄደው። ትስማማለህ እኮ በእስልምና በቁርአንና በሐዲስ መሰረት መልስልኝ። ጥያቄ ቢስተካከል ግን መልካም ነው። ኢብኑ ፈጣሪ ያስባል? አሮን ፈጣሪ ያስባል? አዎ ያስባል። ስለዚህ ድርጊቱ አስቦ ነው የሚያደርገው እና ታዲያ ሲያስብ ያደርጋል። ስለዚህ አንተ ውስን የሆነ እውቀት ስላለው አካል ነው እያወራ ያለው እንጂ ስለ ፈጣሪ አይደለም። አይደለም። እኛ አሁን እኮ ከሰው ጋር እያነጻጸርከው ስለሆነ ነው እኮ እሱ ነው ችግሩ። ከሰው ጋር ማነጻጸር እኮ አይደለም። ፈጣሪ ያስባል ካልኩ እኮ ቀድሞ ማወቅ የሚባል ነገር የለበትም እያልክ እኮ ነው ወንድሜ። ወይም ደግሞ አይደለም መወሰን ላይ ለምሳሌ ፈጣሪ ይደሰታል አይደሰትም? ለምሳሌ እሱ ሌላ ነገር ነው። ለምን ሌላ ይሆናል? አሁን እኮ ከሰው ጋር እያነጻጸርከው ስለሆነ ነው እኮ። እኔ ወይ አላህ ሌላ ነገር ነው ማነጻጸር። እንደ ወደዛ መሄድ የለብህም ወንድሜ። ፈጣሪ ያስባል ካልክ ቀድሞ ማወቅ የሚባል እሺ መልስልኝ፣ ችግር የለውም። አሁን አንተ ጥያቄው ነውና ያንተ መልስ ስለፈልግ ነው። አሁን አንተ እንድትመልስልኝ ስለፈልኩኝ ነውና ወንድሜ ረጋ ብለህ ካወራ ጥሩ ነው። ረጋ ብለህ ካወራ ጥሩ ነው። አሁን ከሁለታችን እንትን እያለ ከአንዳችሁ ጋር ልቀጥልና ከዛ ቀጥል እኮ እኔ እኮ እያወራሁ እኮ አይደለም። ጥያቄህን አስተካክለው ነው የኛ ሐሳብና የፈጣሪ ሐሳብ ላይ እያወራህ ነው። ስለዚህ እኔ መልሼ ስጠይቅህ ደግሞ ፈጣሪና ሰው ማወዳደር የለብህም ብለህ ማነጻጸር የለብህም ብለህ ደግሞ ታስተካክለኛለህ። አንተ እኮ ነው ያነጻጸርከው። እኔ ያልኩት እኮ አላነጻጸርኩትም። የኛ ይፈልጋሉ ነው ያልኩት። ሰውነትን ይፈልጋሉ። የእሱ ግን ምንም ነገር አይፈልጉም ነው። እኛ እውቀት ስላለን ፈጣሪ እውቀት የለውም ልንል ነው እንዴ? ምንድን ነው የሚፈልጉት? እነማን ናቸው የሚፈልጉት? አይመሳሰልም ነው የሚባለው እንጂ የሚፈልጉት እነማን ናቸው? በቃ ወደሱ ልገባልህ ይችላሉ እንጂ ፈጣሪ ያስባል ወይ ስትለኝ እንትን ብሎኝ ነው እኮ። ብቻ ከአንተ ጋር ልቀጥል ወይና ይጨነቃል፣ ይፈራል አይደል እንዴ? እግዚአብሔር ይፈራል፣ ይጨነቃል፣ ይርበዋል፣ ይተኛል። ሃኒ ይኸውልሽ ስለሱ ትጠይቀኛለሽ፣ ችግር የለውም። ስለ ሰውነት እንደሆነ ማለት ነው። ይርበዋል፣ ይጠማል በሰውነቱ ማለት ነው። ምን አይደለም ብቻ ሌላ ርዕስ እንትን እያልሽ ነው ሃኒና፣ ጥያቄ ካለሽ መጠየቅ ትችያለሽ። ይህንን ልጨርስና አንዴ እዚህ ቤት ማለት ነው ንትርክ አይቻልም። ስታወራ በማስረጃ ነው። አታውቃቸውም እንዴ እኮ ታዲያ? ቆይ አታውቃቸውም? ገና ጥያቄ ነው እኮ በመሀል እያገባች ስለሆነ ነው እኮ ወንድሜ። ምን አልከኝ? በመሀል ስለገባች ነው እንጂ የኔ ተራ ነው ማለት ገና ጥያቄ አልጨረስኩም። ስለዚህ ጥያቄን በደምብ ከዛ በእስልምና መሰረት እንዴ ጥያቄ ነው እኮ። ከዛ አንተ በማስረጃ መልስልኝ። በእስልምና በቁርአን ወይ በሐዲስ መሰረት አድርገህ መልስልኝ። ለእስልምና ጥያቄ ጠይቅ። በቃ አሁን ጥያቄ ጠይቅ። ኦኬ እሺ ኦኬ የኛ የሰዎች አልኩ። አሁን በደንብ ስማኝ። እኔ
ሰው እኔ ማለት ነው ሀሳብ አለኝ፣ ህይወት አለኝ፣ ልቦና አለኝ። ነገር ግን እነዚህ ሶስቱ ፈላጊዎች ናቸው፣ የተብቃቁም አይደሉም። ምን ይፈልጋሉ ካልከኝ ሰውነትን ይፈልጋሉ። ለምሳሌ ሀሳቤ ሰውነትን ይፈልጋል። ያለ ሰውነት ለምሳሌ ከሰውነት የወጣው እንደ አካል ሊቆም አይችልም ሀሳቤ የሰውነቴ ባህሪ እንጂ። ስለዚህ ልቦናዬም እንደሱ ህይወቴም እንደሱ። እነዚህ ሶስቱ የራሴ የሰውነቴ ባህሪያቶች እንጂ ከሰውነት የወጣው እንደ አካል ሊቆም አይችልም። ስለዚህ ያለ ሰውነት ሊኖር አይችልም የሰዎች ማለት ነው። ክብር ይግባውና ማንም ለማይመስለው ወደ ፈጣሪ ስንመጣ ግን ማንም ለማይመስለው በደንብ አስተውል። ለሐሳቡ፣ ለህይወቱ፣ ለልቦናው ይህ የሚባል አካል ይዞ ጠቅሎ አንድ አካል የሚያደርገው ወይም ልክ ለኛ ሰውነት እንደሚያስፈልገን ለፈጣሪም ለሐሳቡ፣ ለህይወቱ፣ ለልቦናው ልክ እንደ ሰውነት የሆነ አካል ያስፈልጋቸዋል። በዛ ጥገኞች ናቸው ብለህ ታምናለህ ወይንስ ጥገኞች አይደሉም በፍጹም የተቃቁ ናቸው ብለህ ነው የምታምነው? ጥያቄ አሁንም ጥያቄን አስተካክለው። አሁንም ጥያቄን ማንም የማይመስለው አይደለም። እኔ ጥያቄን ላይ እያስተካከልኩልህ ነው። ማንም የማይመስለው የምትለው የትኛው አምላክ ነው? አሮን ሚዩት ነህ። ኦኬ ሶሪ ሚዩት ነበርኩ እንጂ። ኦኬ ማንም የማይመስለው የምትለው አይደለም። ጥያቄን ላስተካከልልህና ትቀጥላላችሁ። ማንም የማይመስለው የምትለው ማለት ነው። እሺ ምን መሰለህ ጥያቄውን እግዚአብሔርን ነው ወንድሜ፣ እግዚአብሔርን ነው ማንም የማይመስለው የምትለው። ሰማይና ምድር የፈጠረ አንድ አካል አለ። እግዚአብሔር በመልኩና በአምሳሉ ሰውን ፈጠረ የሚባለውን ሰውን የሚመስል እግዚአብሔር በመልኩና በአምሳሉ ሰው የፈጠረ እግዚአብሔር ማንም የማይመስል ማለት የለብህም። እያስተካከልኩ ነው ስትጠይቅ። አንዴ ስልክ ገብቶብኝ ስለነበር ነው። ግን ምን መሰለህ እስካሁን የቆየ ነው ምክንያት። እስኪ አንዴ ሮሃይና አንዴ ችግር የለም። ሮሃይናን ልፈጥፈጥና ኦፓል ትግባ። ምንም ማድረግ አይቻልም። ሮሃይናዬ ሰምተሃል? ማንም የማይመስለው አትበል እኮ። ማንም የማይመስለው አትበል። ማንም የማይመስለው ስትል እየሰለምክ ነው ብሮ፣ ሙስሊም እየሆንክ ነው። ኧረ ፕሊስ ወንድሜ ይኸውልህ፣ ማንም የማይመስለው ማለትና ይሄ ዘፍጥረት ላይ በአምሳሉ ፈጠረ የሚለው አይገናኝም። ለምን አይገናኝም? በመልኩና በአምሳሉ ሰውን ፈጠረ የሚባል እግዚአብሔር ማንም የማይመስልም አትበል። እንደዛ አትበል ወይ ስለሱ ልመልስልህ። አሁን እኮ ምን መሰለህ ወንድሜ፣ በመጀመሪያ ጥያቄው ለእናንተ ነበር። ከዛ ይህንን ቀላል ነው በመጽሐፍ ቅዱስ ልመልስልህ እችላለሁ። ምን ለማለት እንደሆነ በዛ ችግር የለም። ጥያቄ ስትጠየቅ አትቅበዝበዝ። ረጋ ብለህ ብታወራ ለአንተም ይረዳሃል እኮ። ረጋ ብለህ ብታወራ አንተም ይረዳሃል እኮ። እየተቅበዘበዝክ ነው። ቀጥል። አይደለም ይቅርታ፣ አንዴ ውይይት እንዲህ እናድርገው ወንድሜ። እኔ እጠይቃለሁ፣ ከዛ እናንተ መልስ መመለስ አለባችሁ እንጂ ለእኔ ተመልሼ እየጠየቀኝ ነው። ከዛ ደግሞ እሱ ይመልስ ወይ አንተ መልስ ወይ እሱ ይመልስ። አሮን እነሱ እያሉ ያሉት ይቅርታ በማል ስለገባው እነሱ እያሉ ያሉት ምንድን ነው? ጥያቄህን አጠር አድርገህ ንገረን። የአዲስ አበባ ሃይዌይ አታስመስልብን፣ አታርዝምብን፣ አጠር አድርገህ ንገረን ነው እያለ ይኸውልህ ወንድሜ፣ አሁን የ30 ሰከንድ ብቻ ስማኝና እንዳታቋርጠኝ። እኔ ጠይቄሃለሁ። ከዛ በኋላ አንተ ምን አልክ? አይ ማንም የማይመስለው አትበል፣ በዘፍጥረት ላይ እግዚአብሔር በመልኩና በአምሳሉ ፈጠረ ይላል አልከኝ። ይህንን አንደኛ ነገር ሌላ ርዕስ ነው የሚያስነሳው። በዛ በምዕራፉ ተመልሷል። በነገራችን ላይ ምን ለማለት እንደሆነ ማለት ነው፣ በግዛት መልክ እንደሆነ ሁሉንም ግዛ ባለው በዛ በምዕራፉ ላይ ላመጣልህ ይችላለሁ። ለምን እንደሆነ በአምሳሉ ሲል ማለት ነው ምን ለማለት እንደሆነ። ከዛ ደግሞ በመጽሐፍ ቅዱስ እግዚአብሔርን የሚመስል ማንም የለም የሚል ደግሞ እሱንም ላመጣልህ ይችላለሁ። ግን ጥያቄው ለእናንተ ሲሆን አንተ በእስልምና መሰረት መመለስ አቅቶ ነው ወደ እኔ እየመጣ ያለው። ስለዚህ በእስልምና መሰረት የተብቃቁ ናቸው። ሶሪ አሁንም ላስተካክል። አሁንም አንተ ጋር ያለው ሶስት አምላክ የሚለው ናቸው ያልክ ሶስት አታደርጋቸው። እዛ ጋር ወይ ክርስቲያን ሁን ወይ ሙስሊም ሁን ወይ የክርስትና አምላክ ለብቻው እስልምና ላይ ያለው ደግሞ ለብቻው አድርገህ አምጣው እንጂ የተብቃቁ ናቸው እያልክ ስላሴን ወደ እስልምና ወስደህ ከዛ ደግሞ እስልምና ውስጥ ያለው አምላክ ደግሞ ክርስትና ውስጥ ወስደህ ማንም የማይመስል አትበል። ኢየሱስ ሰውን ይመስላል፣ ሰውም ነው ራሱ። ገብቷል? በጺም በፀጉር በእጅ በእግር በቅንድብ አንተን ይመስላል። ማንም የማይመስል አትበል። ወይ ኢየሱስ ክርስቶስ አምላክ አይደለም ብለህ አምነህ ነው።
ጥያቄ አሁን እንትን እናድርገው ወይ የሞተ ጥያቄ እየጠየቅ ጥያቄ ምንድን ነው? በአማርኛ ጥያቄ ምንድን ነው? ምንድን ነው ጥያቄ? ጥያቄ ምንድን ነው ጥያቄ? ኧረ ጠብቀኝ አንዴ እንዴ ይኸውልህ፣ ወይ እኔ የጠየቁትን እንተወውና እግዚአብሔርን ሰው ይመስላሉ ወይ ወደሚለው እንግባ። አሁን አንተ እየተናገርከው ምክንያቱም የኔ ጥያቄ ዱካም አራበህም አሁን ልጁ ከገባ በኋላ እንዴ ምን ቆይ እንጂ ምን ሆነ ነው? ኢየሱስ ወይ ቆይ ምን ሆነ ነው? ቆይ አንዴ አሮን ቀስ ብለህ ተረጋግተህ ጥያቄ ጠይቅ፣ አጠር አድርገህ አታርዝመው፣ ከዛ ይመልሱልሃል። እስራኤል እርምጃ ተወስዶ የለ እንዴ? ወይ ፋላሲ ነው ለዛ እኮ ነው እኔም መጨረሻ ላይ ሙሉን ይጠይቅና ራሱን ደብል ስታንዳርድ ብቻ እናደርግለታለን። ከዛ በኋላ ምን ብሎ እንደሚመለስ እናየዋለን። ምንም ሳናስተካክለው ጥያቄውን ደብል ስታንዳርድ እናደርግለታለን። ይቅርታ አድርጉልኝና እስኪ ስለ ውይይቱ ገምግሙ እስኪ። ማለቴ እኔ ስጠይቅ ለአንተ ስጠይቅ እሱ በመሀል ጥያቄን ላስተካክል ብሎ በመጽሐፍ ቅዱስ እየገባ ነው። እኔ ስለ እስልምና ልጠይቅ እያልኩኝ እያቋረጠኝ ነው በተደጋጋሚ ማለት ነው። አውቃለሁ ለምን እንደሚያቋርጠኝ ልንገርህ። እኔ አንተ አሁን በዚህ ጥያቄ መጨረሻን ግብህን አውቀዋለሁ። ጥቅስን የሆነ ጥቅስ ነው ልክፈትልህ። እሱን መጨረሻ ወንድሜ የኔ ተውኮ ወደ እሱ እንመጣለን። ይኸውልህ ወደ እሱ እንመጣለን፣ ግን የኔ ጥያቄ መመለስ ትችላለህ ወይ ነው? አዎ ቀጥል። በእስልምና መሰረት ምንድነው መልሳቸው? ይሄንን ከመጀመሪያ ጀምሬ ይሄንን ነበር ስጠይቅ የነበረው። አንዲት መልስ አጥቻለሁ። እስኪ ንገሩኝ፣ እስኪ መልሱ። እኛ በእስልምና መሰረት ምንድነው መልሳቸው? ይሄ ታረጋለሁ። ሚውት አድርግ። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እሱን የሚመስል አንድም አካል የለም፣ እሱ ሰሚና ተመልካች ነው። እሱን የሚመስል የለም፣ እሱ ሰሚና ተመልካች ነው። አላህን የሚመስል የትኛውም አካል ፍጡር የለም። ምክንያቱም ፈጣሪ ፍጡሩን አይመስልም። አንተ ይሄን መለስኩልህ። ጥያቄህን ጥቅስ አርግተህ መጠይቀኝ። ጥያቄህን አቅርብ። ጥያቄ አቅርብ ማለት ነው። የሆነ ማብራሪያ እንዲህ ብለህ አትሂድ። ጥያቄ አቅርብ። ጥያቄ አቅርብና ከዛ በኋላ እኛ መልስ እንሰጣለን። ኦኬ እሺ፣ በደንብ ልጠይቅ። አሁን በደንብ ስማኝ። ጥያቄ ብቻ ነው የምጠይቅህ። ከዛ አንተ ብቻ መልስልኝ። ሌላ በመሃል እንዳያቋርጥኝ ፕሊዝ። አንተም አትቀበለው መሰለኝ ማቋረጥ ምናምን የሚባል ነገር ማለት ነው። ስለዚህ በቀጥታ ልጠይቅህ። አሁን የፈጣሪ መለኮታዊ የሆነ ሀሳቡ፣ ህይወቱ፣ ልቦናው እነዚህ ያልተፈጠሩ ናቸው፣ የተብቃቁ ናቸው፣ ምንም ነገር አይፈልጉም ብለህ ታምናለህ ወይንስ አታምንም? ቴንክ ዩ። ጥያቄ ማለት ነው። ይሄን ከመለስኩልህ በኋላ ወደ እኔ ጥያቄ እንሄዳለን። እሺ፣ አላህ ከፍጥረቱ ምንም አይፈልግም። የሁሉ ነገር ፈጣሪና አድራጊ ነው። የሁሉ ነገር ባለቤት ነው። ይሄው መለስኩልህ። እኔ ደግሞ ልጠይቅህ። ኦኬ፣ በዛ በመለስከው ላይ እንትን ጠይቃለሁ። ጥያቄን ጨርሰሃል እኮ አንተ ና እኮ አይደለም። ገብቶኛል። ወደ አንተ እኮ እንመጣለን። ትጠይቃለህ እኮ ወንድሜ። ይሄው ጥያቄን ጨረስክ ወይ ስልህ አዋልከኝ እኮ። ጥያቄን ጨረስክ ወይ ስልህ አዋልከኝ እኮ። የመለስከውን ስለመለስከው መልስ ማውራት አንችልም እንዴ? ምክንያቱም አንተ የመለስከው መልስ በእስልምና እንዴት ነው የሚታየው ወደሚለው ደግሞ እንመጣለን። አሁን አንተ የመለስከው መልስ በእስልምና እንዴት እንደሚታይ ደግሞ እስኪ እናየዋለን ማለት ነው። ምክንያቱም አሁን አንተ እኔ የጠየቁህ ምንድን ነው መለኮታዊ የሆነ ሀሳቡ ኢብኑ ላይ እኔ ኢብኑን ልቃወመው። እኔ አሁን እዚህ ጋር ኢብኑ አንተን ልቃወም እዚህ ጋር። ኧረ ችግር የለም። ጥሩ ውይይት እያደረግን ነው ወንድሜ። እሱም ይጠይቀኛል። ትቀጥላለህ። በመሀል ባትገባ ትቀጥላላችሁ። ነው በመሀል አትገባ ፕሊስ ወንድሜ። እኮ ነገሩ ስለሚበላሽ እኮ ነው። አሁን ሃይማኖት ተብሎ ሲወራ፣ መለኮታዊ አካል ተብሎ ሲወራ፣ የፈጣሪ ሐሳቡ ተብሎ ሲወራ ፈጣሪ ያስባል ወይ ብዬ ጠይቃለሁ። እኔ ፈጣሪ ያስባል ብለህ የምታምን አንተ አለ። ኢብኑ አሁን ፈጣሪ ያስባል፣ ያስተነትናል፣ ሐሳብን ያብሰለስላል፣ በማብሰልሰል ነው የሚወስነው ነገርን ብሎ ነው የሚያምነው። እንደዛ ብለህ ነው የምታምን? ምንድነው ያውቃል እኮ ምኑን ነው የሚያብሰለስለው? በቃ ነገር አውቂ አይደል እንዴ?
እንደዛ ከሆነ የሞተ ጥያቄ እኮ ነው አንተ ጋር። አሁን ይሄ ጥያቄ የሞተ ጥያቄ ነው አንተ ጋር ማለት ነው። እኔም እኮ ለምን መሰለህ ትቼው አሁን ጠየቀኛ። እኔ ደግሞ እሄድና የምጠይቀውን ስለ መለኮት ጠይቀዋለሁ። መጥቶ ያኔ መልስልኝ እኮ ማስተንተን ማብሰልሰል ይሄ የፍጡር እንጂ የፈጣሪ ባህሪ አይደለም። ሐሳቡ ተብሎ ከተባለ ፈጣሪ ያስባል ከተባለ በጣም ከባድ ነው። ነገርን የሚወስነው ነገርን የሚያደርገው ፍጥረትን የሚፈጥረው በማሰብ ነው። ማሰብ ሲባል ደግሞ ማስተንተን ማብሰልሰል ነው። ማስተንተን ማብሰልሰል ማለት ደግሞ ነገርን ቁጭ ያደርጋልና እንደዚህ ባድርግ ይሻላል ወይስ ብተወው ይሻላል ብሎ ያስባል። ከዛ ውሳኔ ይወስናል ማለት ነው ፈጣሪ። እንደዚህ ከሆነ እኔ ነኝ ማለት ነው። ለዚህ ጥያቄውን ይስተካከል ብለን ስንል የነበረው ከመጀመሪያው እንደዚህ አይነት ነገር ስለሆነ ነው። ገብቷል? ለዚህ ነው። አሁን ቀጥሉ። ለሱ መልሼለታለሁ። ልክ እንደዛውም እሱም ደግሞ አንድ ጥያቄ ጠይቀዋለሁ። ከዛ አንዳንድ እያለን እንሄዳለን። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ